ሀቅ ካላችሁ በቃ ተነጋገሩ ካላስ ከዛ ውጪ ሌላ ነገር የለም መታለ ኦኬ መነጋገር ይችላሉ መግባት ትችላለሽ ከዛ ውጪ ቤት ከፍቶ አፍ መክፈት ይሄ አያስኬድም ለሁላችንም አያስኬድም ስርዓት ወግ ሊኖር ይገባል ማንንም መንካት አይችልም እኔ መራሎ ቤቱ እኔ አስኪያለሁ ቤቱ ታስፍሽ ወይ ሳሪ ማን ነበር ስልኩን የሰጠችሽ እህት ትክክለኛ ነሽ ይገናኛሉ ባለ ታሪኳ ጋር አዎ የወንድሟ ቁጥር ሳሪ ተሳሰሻለች ማን ነው ይላከልኝ ቤት የሚል ልካልሻለች ዋትስአፕ ላይ ቁጥሯን የወንድሟን ቁጥር ሌላም ልካልሻለች እዛ እሺ የኢትዮጵያ ንግድ ባንክ አካውንቱንም ልኬልሃለሁ እሱን አግኝቼዋለሁ ፕሮሰሱ ትንሽ ረዘም ስለሚል ነው ያቆያልና አላከችልኝ ማሪ ለእንትን ትላክላት ለጁዬ ትላክላት ተስፍሽ ወይ ይሰማል አንተ ይሰማል አይሰማም ይሰማኛል አይሰማም እሺ ባሌ አረቀንሰው በመቤት እያስጮህብኝ ይኸውልህ ተስፍሽ ባለ ዋናዋ ባለቤቷ መታለች ስለ ስድቡ በኋላ እንመለስበታለን የመጀመሪያው ነገር አሁን እሷ ስለመጣች እሷ አምና ከልጅቷ ጋር ተማምና መሲ ያላትን መረጃ አሚን ያላትን መረጃ ቀርቦ የምትተማመኑ ከሆነ ደስተኞች ነን እናምናለን እንተማመናለን አይ የምትይ ከሆነ አሁንም እየላኩ ነው ቁጥር ችግር የለም ያለውን ነገር በህግ እናንተ ትፈቱልናላችሁ ማለት ነው ስለዚህ መሲ በትልቁ አርጊኝ ሳሪ በመጀመሪያ እኔ ዳሰለ አንቺ ሳሪ አንቺ ጋር የሚያስተጋባ ነገር አለ ማን የምትባል መሰለች እሷ ሂሩትና ሀሊመት የምትባል ልጅ እቁብ ይሁን የሆነ ብር በልታት በመጀመሪያ በዛኛው ዋትስአፕ ቮይስ አረኩላት በዚህኛው እንዴነሽ ደናነሽ አለው ደናነኝ እግዚአብሔር ይመስገን ሀሊመት ያው በቀደምታ ትንሽ ታገሽ ብያት ነበር ትታገሰኝ ብለሽኝ ነበርና ዛሬ መታለች እና ብሯን ስጫት እሺ ዛሬ ይሄኛው የአንደኛዋ ልጅ ነው የቁብ ብር እችኛዋ መሆኗን ሳላቅ በዚህኛው ዋትስአፕ ያወራሁት ከዛ እችኛዋ ልጅ መጣችና ገስት ላይ ማታ የነበራችሁ ልጆች ነበራችሁ እኔ ጋር ማልቀስ ጀመረች ከዛ ምን ሆነሽ ነው ስላት ጊዜ አይ ሂሩት ብር አሜን ዲዛይን እንደዚህ በላች የምን ብር ነው ስላት እህትሽን አመጣልሻለሁ ብላ ብሬን በላችኝ አለች ኦኬ ምን መረጃ አለሽ አልኳትኝ ስልኩን ሴቭ አደርገው እሷንም ተያያዥ ሌባ ብዬ ሴቭ ነበር ያረኳትኝ አሜን ለምን እኔ በኮዳቸው ነው ሴቭ ማረጋቸው እንዳይደበላለቁብኝ ማለት ነው ተያያዥ ማለት እከፍላለሁ ስላለች የሆነ በቃ ተጠባባቂ ሌባ ብዬ ነው ሴቭ ያረኩት ቁጥሯን ከዛ ወደዚህኛው ቁጥሯ ሳስገባው እራሷ ድጋሚ መጣችልኝና ደነገጥኩኝ እንዴ ይሄ ነገር እንዴት ነው ብዬ ምን መረጃ አለሽ ስላት ለልጅቷ ይሄንን ላከችልኝ ይሄንን ላከችልኝ ይሄ ምን አርገሻት ነው ስላት 60,000 ብር ብቻ ሳይሆን 3 ልጆች ነን ወደ አካውንታ ብር አስገባን ወደ ማን ወደሷ ምን ፈልገሽ ስላት ጊዜ እህትሽን አመጣልሻለሁ ብላ እንዴ ይሄ ህጋዊ ኤጀንሲ ናቶ አይደለም እሺ ሱቅ አይመስል አይ ሱቅ የላትም ቤት ውስጥ ነው የምትሰራው ሱቅ የላትም ይሄው ደረሰኝ ብላ ልጅቷ ደረሰኝ ይዛ መጣች ቮይስ አደረኩላት ቮይሶቿን ማታ ልኬልሻለሁ እኔ ቮይሶቹን እዚህ ጋር ሳሰማሉልን ከዛ የልጅቷን 60,000 ብር መልሽላት አልኳትኝ የተጀመረ ቪዛ አለ እሱን ቆርጬ ነው የምሰጣት አለች ኦኬ የጀመርሽበትን መረጃ ስጭኝ አልኳትኝ ለምን ልጆቹን አፕላይ ያደረግሽበትን አምጪ ብዬ እንትን አረኳትኝ ይሄው እዚህ ጋር የመጨረሻ ጨራቅ ብዬ ነው ምናልባት ስሟን አይታችሁ ሌላ ነገር እኔ እንደዚህ ብዬ ሴቭ ማረጋቸው ልጅቷ ነች ላከችልኝ ከክፍለ ሀገር ነው ያመጣቻት ወደ አዲስ አበባ ቅድም እንደነገርኳችሁ ይሄንን ላከችልኝ ይሄ መረጃ አይሆንም እነዚህ መረጃ አይሆኑም ቪዛ የጀመርሽበትን ወረቀት አምጪ አልኳትኝ ቪዛ የጀመርሽበትን አለበለዚያ ግን ወረቀቷን የእንትን ሳትይ ብሯን አትቆርጭም ብሯን መልሽ አልኳትኝ
መረጃ አምጪ ብዬ እኔም ባባም ገስት ላይ ነበር መረጃ አምጪ ብለህ ከየት መረጃ ታምጣ? ይሄ እንደ መንግስት ስልክ እንጨት ቆመን የምንነሳው ወደ አረብ ሀገር ስንመጣ ይሄ ተመርጠን የምንመጣ ይሄን ላከችል። ይሄ መረጃ አይደል። ይሄማ ልጅቷ ተነስታ ነው ያመጣችሁ። ምንም የማያውቁ ልጆች አዲስ አበባ አምጥተሽ አልኳትኝ። ከዛ በጸባይ ነበር ያወራኋት። እንደዚህ ሚዲያ ላይ እንድትወጣም አልፈለኩም ነበር። ብሯን መልሽ ስላት የክፋቷ ክፋት ሳሪ ወደ ምን ሄደች? ሽፎን ከኔ ዱቤ ወስዳለች አለች። ገባሽ? በሽፎን 60 ሺህ ብሩን በሽፎን ልታንጣጣ ማለት ነው። ከዛ ምን አለች? እኔ 60 ሺህ ብር ማለት የግማሽ ሰዓት ስራዬ ነው ስትል ኦኬ እቺ ልጅ ደግሞ 60 ሺህ ብሩ አንድ ወር መዳም እንቅልፏን ሳትነታ እንደ ቬንቲሌተር አሽከርክራት ስለሆነ ብሯን መልሽላት አልኳትኝ። ብሯን መልሽላት የሽፎን ብር ቆርጣለሁ አለች። አሁንም ቢሆን ከኔ ጋር አይደለም ከህዝቡ ጋር የምትስማማበት 60 ሺህ ብሩን ጥሬ ታስገባለች። ልጆቹ የሷ ልጅ ዘቅዝቀው ቪዲዮ ሰርተዋል። ልጇ መዘቅዘቁ ማንንም የሚያስደስተው የለም። ማናችንም ልጅ አለን። ገባሽ? ልጅቷን ለምን አደረች ስላት ምን ላርግ መሲ የመዳምን ትራፊ ጁስ እየጠጣሽ እያለች እያዋረደች ስትል ኦኬ ማናችንም የመዳምን ትራፊ ጠጥተን ነው የመጣ ነው ዝቻ ሀገር ላይ ችግር የለም ብሯን መልሽ አልኳት። ብሯን ልትመልስ አልቻለች። ከዛ ምን አለች? ሳሪ እህቴ ናት። ሳሪ እህቴ ቤት ገብቼ ሐቁ ይወጣል አለችው። ሐቅ ካላት ከነመረጃው ቪዛ የጀመረችበትን እያንዳንዱ የትኛው ህጋዊ ኤጀንሲ ነው? ቅድምም ቤቷን ከፍተው ወንዶች አመጣለሁ ብዙ ልጆች አመጣለሁ እከሌ ዲዛይን ታውቃለች ብላ ስታወራ ነበር። የትኛው ህጋዊ ኤጀንሲ ኖሯት ነው ልጆቹን የምታመጣው? አምጥታስ የትኛውን ሰው ስራ አስገብታለች? የጀመረችበትን እያንዳንዷን ነገር መረጃ ታሳይ። 60 ሺህ ብሯ የልጅቷ ግን እመቤቴን ነው ማለት አንድ ብር ሳትወድል ትመልስላታለች። ያ ካልተመለሰ ግን ምንም ስምምነት የለም። ገብርኤል ይቅደድሽ ቀዳዳ ትለኛለሽ ነው ወጭ እሺ ማሲ ታይ በቃ ምንም ስድ ምናምን እንዳትይ። እሺ መጀመሪያ እኔ አንድ ነገር የምነግርሽ ነገር ለመሲ ነው። መሲ ስትመጣ ባለፈውም መጥታ ነበረ። እኔ ታምሜ ሐኪም ቤት በነበርኩ ሰዓት ልጆች ሰራተኞችን ሌባ ብር ይበላችሁ ያለች ነበረ። አንደኛ ሰው ልጅ ሰው ጥፋት አጠፋ ሲባል ስርዓት ባለው ነገር ነው የሚያስረዳው። ህዝብ ስለሰማው ተከታይ ስላለው የሆነ ከለ ያዳምጠኛን ስላል አይደለም። እውነቱን ይጋያለ ሳለ እሷ አሁን ያለችው ሁሉ ውሸት ነው። አንድ ነገር የምነግርሽ ነገር ሳሪ ማለት ነው መሲ ያወራችሁ እያንዳንዱ ውሸት ነው። ለምን እኔን የሚያውቁ ሰዎች ባካል ስላሉ ማለት ነው። ሲቀጥል ከባሏ ጋር ተባባሪ ነች ስላለችው ባሌ በጣም ጨዋ ሰው በጣም ጎበዝ ታታሪ ሰራተኛ ነው። አንደኛ ነገር ወደ ባሌ አትሂድ ከባሌ ጋር ታያይዘው ማለት ነው። እናትሽ ትበዳላለችኝ ሴትዮ እዚሁ ቤትሽ ነው ያብዬን ወደምዬ እያለች ካንቺ በታች ይችላለችው ሴት ነው። እኔ አልተሳደብኩም። እናቴ ለተሳደባችሁት ነው ተናድጄ ወጣሁት። ሲቀጥል ሳሪ እህቴ ነች ብያታለሁኝ። አንቺም ልጆች ስትሰጪኝ ስራ አስገቢ ስትይኝ አስገብቻታለሁ። ሳራ እህቴ ነች ማለት ወንጀል አይደለም። አዎ ሳራ አሁንም እህቴ ነች። በስርዓት ስለሌላት ስትናገር ስርዓት የላትም። ስታወራ ስርዓት የላትም። እውነተኛ እውነቱ ቁጭ ብሎ ልትሰድበኝ ልታጥላላኝ እሷ ስለተሰሚ አይደለም። አሜን። አንድ ጊዜ ላቋርጥሽ። አሁን አንቺ ስትሸጪ ምን ስትይ እንደዚህ ወደ ጎን ሆነሽ አይደለም የምትሸጪው ሳ አሁን እኔ ሐቅ ካለኝ በቪዲዮ ለመውጣት ምንም የሚያስፈራኝ ነገር የለም። አንድ ሁለተኛ አንቺ ደግሞ ኦፊሻሊ ሻጭ ነሽ፣ ሴል ነሽ። ስለዚህ እንደዚህ ወጥተሽ ስለ ሐቅ መናገር ችግር የለው። ለምን ትሸማቀቂያለሽ? ለምን ትፈሪያለሽ? ውጪ በስነ አልተሸማቀቅኩም። ማንንም ሰው አልተሸማቀቅኩም። ተሸማቀቅ አይደለም። ሲቀጥል ደግሞ ሳሪ አሁን ወደ ጉዳይ የሚመጣልሽ ወደ ጉዳዩ ነው የምንሄደው። ገባሽ? ወደ ጉዳይ ልምጣልሽ። እኔ ወደ ጉዳይ ልምጣልሽ። የጠየቀችሽን ጥያቄ መልሽ። ውሸት ነው። የሷን ጥያቄ አልመልስም። ስለ ልጅቷ ስለማስረዳው ነገር አስረድቼ ነው። እሷ በውሸት ስለከሰሰችኝ እኔ ሂሩት ምንም አልሆንም። አሚን ዲዛይን የሚባለው አሚን የልጅ ስም ነው። ገብትሻል አይደለ? ልጅን ስለዘቀዘቁብኝ ቪዛ እህቴ የትኛው ህጋዊ ኤጀንሲ ምናምን አይደለም። ወንድ አመጣለሁኝ እህቴን ዱባይ ድረስ እንድታመጭልኝ ነው የምፈልገው ስትለኝ እሺ እኔ ቢሮ የለኝም። ቢሮ የሚሰሩ ጓደኞች አሉ። እኔ ያለኝ ቢሮ የወንድ ነው። የወንድ ካምፓኒ ነው ያለኝ። ረጅም ጊዜ ታቀኛለች ልጅቷ በስርዓት ማለት ነው። ከዛ አይ ዱባይ እንድታመጭልኝ ነው የምፈልገው ስትለኝ 60 ሺህ ብር አስገቢ ሌላውን እኔ ሞልቼ አወጣለሁኝ አልኳት። እሺ አለች። ራሷ ነች ከቲክቶክ ላይ መታ እኔ ብያትም አይደለም። መሲ ያወራችሁ እያንዳንዱ ውሸት ነው። አስገባች። እኔ ታመምኩኝ። በመሃል የልብ ኬዝ ነበረብኝ። ሐኪም ቤት ገባሁኝ። ፕሮሰሱን ለሌላ ሰው አሳልፌ የሰጠሁት ተጀምሮላት ነበረ። ላኪ ቪዲዮ በስርዓት ላኪ ኢንተርቪው ላኪ ስትባል አልፈልግም ብሩ ይመለስልኝ አለች።
ማሬ ቪዲዮ ፕሮሰሱ ተጀምሯል ሊያልቅ ትንሽ ቀን ነው የቀረው እባክህ ስላት አልፈልግም አለችኝ እሺ ምን እንደምትፈልጊው ብሩን እንደዛ ከሆነ ልብስ ገዛለሁ ብለሽ ልብስ ወስድሻል እኛ ጋር የወሰድሽው 2 ሽፎን የመለሰችው አለ በጣም ወፍራም ናት ልጅቷ 2 የራያ ትፍትፍ አስቀምጠዋለች ወስዳ ብሩን አልከፈለችም የዛን ብር ቆርጬ ብልሽ ይገባልሻል ጭቅጭቅ አልፈልግም ሌላ ወሬ አልፈልግም ስትለኝ ልጄን ዘግዝቃ ላከችልኝ ከዛ ምን አረኳት ብሎክ አደረኳት ልጄ መዘግዘቅ ስለሌለባት መሲ ፕሮጀክት ጋር ሄዳለሁ አይት መሲ ፕሮጀክት ሰው ነች ለኔ ማንንም ሰው ለኔ ሰው ነው ሰውን አከብራለሁኝ ስራዬን እሰራለሁ ከዛ በተረፈ የትኛው ህጋዊ ለሆነች ላለችው እሷ መጣችብኝ እንጂ እኔ አልመጣሁባትም አዎ የሴት ቢሮ የለኝም የወንድ ቢሮ ግን አለ ነፍ ልጆች ስራ አምጥቼ ማስገባቸው አምጥቼ ሞረንጉራቸው ሳይሆን አምጥቼ በስርዓት ስቀበላቸው እንኳን ባሌ ልጄን ህፃን ልጅ መሬት ተኝቼ ሰዎችን በስርዓት አስተናግጄ ወደ ስራ ሲገበሉ በስርዓት ነው ሴት ነኝ ከዛ በተረፈ ባሏ ተባባሪ ነው የለመዱ ናቸው ስትይም ስለነበረ እህቴ ሳራ እኛ የለመርን አይደለም ሌባም አይደለንም ሌባ እያሉ አላሰሩ ይብሏል ከዛ በፊት ልጄን ስለፖስተተቻት ሌባ እያሉ ሊያሰሩኝ አልቻሉም አካውንቱ ሪፖርት ነው ስለዚህ የኔ ጥፋት ምንኛው ነው ስትጠይቀኝ እንዳግባብ አይደለም ሌባ እያለች ነው የምታወራው በዚህ ስርዓት በሌላት አፋ እንዴት ነው መመልስላት ሳራ አንቺ ለምሳሌ ሳራ ሌባ ነች ካልኩሽ እንዴት ነው የምትመልሽልኝ የሚሰማሽ ስሜት አለ እዚህ ጋር ልጅሽ ተዘግዝቃብሻለች ገና የ9 ወር ልጅ ነች እኔ ትናንትና ሀቢባ ቤት 500 ሺህ ብር 300 ሺህ ብር ተዘርፌ ሲሄድ ምንም አልተረዳሁም እርዳታም አልፈልግም ሌባይቷ አመነች ጠፍቶብኛል አለች ኦኬ ከዛ በኋላ ስራዬን ነው ዝቅ ብዬ ሽንት ቤት አጥቤ እንደገና የመጣሁት ከዛን ውጭ እኔ የሰረኩትም እውነት እያለ ሳለ ውሸትን ይዘው ተሰሚ ስላላቸው ብቻ አዳማጭ ስላላቸው ብቻ እኛን እንገስ የሚሉ ከሆነ እንዴት ነው ሳሪ ምንም አልመልስም አላልኩም ባሌ ይሄው አለ እሺ ባለቤትሽ እንዴው ሳሪ እኔ አንዴ ኖ ማናችሁም አታወሩም ነው ሳሪ እኔ ቆይ መሲ እኔ በመረጃ ላውራ እኔ ጋር መረጃ ስላለ መሲ ታወሪያለሽ ጁዬ ቆይ ታወሪያለሽ እናትሽ እንደዚህ ትሆን ብላ ነው የተሳደበችው አለች አይደል እኔ ይሄንን ቪዲዮ ፈልጋለሁ እሺ አይደለም ቆይ ተይው ይሄንን ቆይ እኛ እናወጣለን አሁን እኮ መጀመሪያ ይሄን ነገር ተለባብሶ እንዲያልፍ አንፈልግም መጀመሪያ ስለ ልጅቱ ነው ስለ ስድቡ ደግሞ እንሄድበታለን ምን ችግር አለው ሰዓት እኮ ጊዜ አለን ጥሩ አሁን አሜን አንቺ ለልጅቷን ብር ወስደሻል የልጅቷን ብር ከወሰርሽ በኋላ ነገር ግን ልጅቷ እኔ አልፈልግም ይሄንን ነገር ብላ ስትልሽ አይ ብርሽን እኔ መልስልሻለሁ እመልስልሽ ግን ሽፎን ገዝተሽ መሲ እሺ ታወሪያለሽ ጥያቄ ልጠይቃብኝ ሽፎን ገዝተሽ ልብስ ገዝተሽ ስለመለሽ ያንን ብር እቆርጣለሁ አልሻት አይደል እሺ እንደዛ ነው ያልሽ እኔ ሽፎን ገዝተሽ አይደለም በመጀመሪያ ደረጃ አልኩሽ ኖ ሚውት አርጊ አሜን ሚውት አርጊ በመጀመሪያ ለሰከንድችን የጽፍር ቆሻሻ ታከል አረ ሚውት በማርያም ማሚ በማርያም እኔ መረጃ የላሳይ ቆይ ተከባብረን ወይ ሰጣል እኮ እኔ ውሸት አምናለችን የውሸቴ መረጃ ላሳያት ለሽ ዝም በይ የምትሉኝ እኮ ቆይ እሺ ታዲያ በጸብ ነው እንዴ እንደዚህ ነው መጀመሪያ የትኛውን እንደዋሸው በግልጽ ታሳየኝ ኦኬ ሚውት አረጋለሁ እሷ አታውቅ ኦኬ እሺ ቆይ እንዴ እኮ አይደለም መሲና ታዲያ እንዴት ነው የምንወያየው በቃ አውሩና ታምናለችው ምኑ ነው ውሸታም ልጅቷን አምጥታ ከሆነ ክልል ልጅቷን አምጥታ አዲስ አበባ ጥላ ሰው አመጣለሁ ብላ ማለት ነው ከዛ በኋላ ደግሞ የቁብር ሰብስባ ልጆቹን ከበላቻቸው በኋላ ቢዝነሷን ከከፈተች በኋላ የትኛው ነው ውሸት ነው 60 ሺህ ብር በወንድሟ አካውንት አስገብታ ሰው አመጣለሁ ብላ ማሚ ቆሚው ታሪክ የሽፎን ብር ሌባ ናት ግጥም ያለች ሌባ ነፍስ የከሰሳታለች ኦኬ ነፍሱ አልኩሽ ሳራ ልጅቷን ታምጣ መጀመሪያ እሷ 60 ሺህ ብሩን ታስገባ ሲቀጥል ደግሞ ልጅቱ የእያንዳንዱ ሪከርድ የጀመረችበትን ቪዛው አልቆላታል ነው አይደል ያለችው ቪዛው ያለቀበትን መረጃ አሁን ለሙኒት ተላከላት ከዛ እኔ ውሸታም ነኝ ላኪ መረጃውን አፕላይ ያደረግሽላት ነው እሱ ታዲያ እንዴ ለመጠየቅ እኮ ነው አሁን አንቺ አፕላይ ያደረገችበትን የልጆቹን ታምጣ እኮ ታዲያ ልንጠይቅ እኮ ነው መሲ ልንጠይቅ እኮ ነው እንዴ ልጠይቃታ ታዲያ እንዴ አሁን አሜን አንቺ በመጀመሪያ ደረጃ ልጅቷን እንደምታመጪ ቃል ገብተሽ 60 ሺህ ብር ወስደሻል 60 ሺህ ብር ወስደሻል ነገር ግን አፕላይ የተደረገ የለም ብላ ስትልሽ መሲ የላክሽው ፎቶ ነው ፎቶ ደግሞ አፕላይ አይደለም መሲ ሳሪዬ ይልሽ እኔ ከህክምና ትወጣ እኔ ያናደደችኝ ነገር ሌባ ነሽ እያለች የምትሳደበው ነገር
አሁን ቆይታ እንግዲህ አንቺ ሌባ ነሽ። አዳምጪኝ፣ በደንብ አዳምጪኝ። አሜን አዳምጪኝ። ንገሪኝ። እኔ ላስረዳሽ ያልኩ ነው እኮ ካላቆመች አሁንም ቢሆን ስልኳን ካላቆመች ተሰሚያለኝ ብላ ስሚኝ፣ አዳምጪኝ። አሁን አንቺ 60,000 ብር ወስደሻል፣ መወስደሽን አምነሻል። አፕላይ አድርጌላታለሁ ብለሻል። አፕላይ ካደረግሽላት አፕላይ ያደረግሽበትን ፕሮሰስ የተከፈለበትን አሳይን። ለምን ሀቃለሽ ከፍለሻል። ጥሩ። እንደገና ልጅቷ ልብስ ወስዳብሻለች። ልብስ የወሰደችብሽን አሳይን፣ እንቆርጣለን። አፕላይ የተደረገበትን እንቆርጣለን። ይሄን መረጃ ስጪኝ። ከዛ በኋላ ደግሞ ቀሪ ገንዘቧን ትሰጫለሽ። ምክንያቱም አስፈላጊ ስለሆነ ያለ በለዛ ያለ መረጃ ያለ ማስረጃ ምንም ማረጋኝ። ስለዚህ ሙኒት እኔ እልሽ ማስረጃውን ራሱ ልኬላታለሁኝ። ኢንተርቪውን አምጪ ቪዛው ሊወጣ ነው ስትባል አልፈልግም ነው ያለችው። ሳሪ መረጃ ላሳይ በትልቁ አርጊ። ለኔ ላስችልኝ ላሳይ በትልቁ አርጊ። ለኔ መረጃ ብላሳይ። ኦኬ አፕላይ እንግዲህ ህዝብ ይፍረድ። ኦኬ አሜን አርጊ። ህዝብ ይፍረድና እኔ ውሸታምነት ይወጣለሁ። ታሳየን። ቆይ ታሳየን። አሜን ቆይ ታሳየን። ህዝብ እንዲፈርድ እኔ ነኝ አይደል ውሸታም። ለነዚህ ልጆች ውሸታም አይደለም ሸርሙጣን ብትኝ እቀበልሻለሁ ሀቃቸው እስኪመለስላቸው። ያው ለኔ አፕላይ ያደረግሽበትን መረጃ ላኪልኝ ስላት በወላዲት አምላክ ይሄንን እዩ መረጃ አፕላይ ያደረግሽበትን ስላት እንደው በጻድቃኔ ማርያም የልጅቷን ፓስፖርት ላከች። መረጃዋ ይሄ ነው። እሺ የልጅቷን ይሄንን ላከችልኝ። መረጃዋ ይሄ ነው። የኢማራት መንግስት ሲስተም ውስጥ ያስገባሽበትን ደረሰኝ ላኪ ነው ያልኩሽ እኔ። አፕላይ ያደረግሽበትን ላኪልኝ። ባለቤትሽ አለ አይደል ያቃል። ባለቤትሽ ይላክልን። አንቺ ስሜታዊ የምትሆኚ ከሆነ ባለቤትሽ ይሄንን ፎቶ ልጅቷ ኢትዮጵያ ተነስታ ይላከችልሽ ነው። ኦኬ ይሄ ደግሞ ኢትዮጵያ ውስጥ ያወጣችበት ፓስፖርቷ ነው። የልጅቷን የኢማራት መንግስት ሲስተም ውስጥ ያስገባችበትን ደረሰኝ ታምጣ። እኔ ውሸታም ኮንኩኝ እኔ 5000 ሰው መሃል ወጥቼ ይቅርታ ጠይቃታለሁ። ኦኬ ሀቅ አይደለ እኔ ሀቅ ሳሪ አልጋፈጥም። ታምጣ። ይሄ ነው። ይሄ እንደ መንግስት ስልክ እንጨት ደርቀን የተነሳ ነው። ሁላችንም ታሪካችን ነው። አሁን እኛ ተከፈለ ብለን የምናምነው ወይም ደግሞ አፕላይ ተደርጓል የምንለው በዚህ አገር መንግስት ሲስተም ውስጥ ገብቶ በስነ ስርዓት ኢሜል ላይ መጥቶ የተከፈለበት ያሳየናል። ስለዚህ አሜን እኔ ሀቅ አለኝ ብለሻል። ሀቅ ካለሽ የተከፈለበትን መረጃ ስጭ። ሳሪና መሲ ጨረሳችሁ? አዎ ትስተንሽ ቆይ አንድ ጊዜ መሲ አንቺ ጋር ያለውን ፓስፖርት ኮፒ ለኤምኬ ላኪለት። ከዛ በኋላ ቼክ ቆይ ኤምኬ ጋር ለኤምኬ ላኪለት። ኤምኬ ፍሪ ኮንክ ቼክ አድርገ ፕሮሰስ የተደረገ ነገር አለ የለም ነበር ወይ በፊትስ? ጥሩ ፊኒሽ ኢንሻአላህ። እሱ ፍሪ ከሆነ ይሄን ቼክ ያደርጋል። አይ ምናልባት ሰው ከምንጠይቅ አሚን ላይ ካለ ብለን አሚን ላይ ካለ ተጥያም እሺ ሳሪ ልጅቷ አልኩሽ እኮ እኔ ከሆስፒታል ስወጣ ለሚያወጣው ቪዛውን ለሚስበው ሰውዬ እኔ ልኬለት ቪዲዮ ታምጣውና ሴትዮዋ ስለመረጠቻት እኔ አወጣልሻለሁ ቪዛውን። እኔ ልጆቹን አዲስ አበባ አመጣች፣ ልጆቹን እንዲያረጋች። እሱ ሌላ ነው። ወደ ሌላ ትጃሚን ስለ ልጅቷ ብቻ ተናገር። ሳሪ ቅድም እኮ የሰማነው ድምጽ አለ። መጣ አልፈልግም ስትለኝ መረጃ ላሰማ ወደ አዲስ አበባ ነው ስትላቸው መረጃ ላይ አታሰሚ መሲ ቆይ አታሰሚ አለ ግን አሁን ምን እንደሆነ ታውቂያለሽ? ልጅቷን እኔ ፕሮሰስ ጀምሬላታለሁ ብላለች። ፕሮሰስ የጀመረችበትን ብር ታሳየን። ከ60,000 ብር በላይ ከሆነ እኛ እንሰጣለን፣ እንድትከስሪ አንፈልግም። ከ60,000 ብር በታች ከሆነ ደግሞ 1 ብርም ቢሆን የልጅቷ ሀቅ ይመለሳል። ስለዚህ ፕሮሰስ ተጀምሯል አልተጀመረም የሚለውን ነገር ከሌላ ሰው ከምናረጋግጥ አንቺ ይሄንን ብር ከፍዬላታለሁ አሚን ምን ችግር አለው? 60,000 ብር አስገብታ ልጅቷ ይሄው አለች። አንቺም ደግሞ ይሄን ያህል ብር ከፍያለሁ ብለሽ አሳይ። ሳሪ እኔ እኮ ያስረዳውሽ ነው። እዚህ ጋር አሁን ይዛውን የሚያወጣው ልጅ ቦይስ እኔ ልክፈት ያለውን ነገር ግን ብናወራ እንዴት ነው ተገናኝተን ራሱ ነው የታለ ልጅ ፕሮሰስ ኢንተርቪው እንደዚህ አይደለም። በራሷ ትናገር እስቲ ምትሽሎን ምናምን የኔ ምግብ ማስራት እችላለሁ በፊት እዚህ ሰርቻለሁ ምናምን ትሎን በራሷ ትበል። ሳሪ እኔ እኮ የደላላ ድምጽ ሳይሆን ኢማራት መንግስቱ ሲስተም ውስጥ ያስገባችበት አሁን ልጅቱ ቪዛውን አፕላይ አድርጋ የከፈለችበትን ደረሰኝ ታሳይ ነው። የአንድ ደላላ ድምጽ አልፈልግም። ቆይ አንድ ጊዜ ማስብ ሳሪና ሞዴሬተሮች ሳሪና መሲን ሚውት አድርጓቸው። መሲ ሳሪ አንቺ ራስሽ ዝም በይ። ስለ ስራው ስለማቅ ስሚማ
አሚን ከኔ ጋር ሪስ ስለ ቪዛ አወጣጥ እኔ ስለማቅ እኔ የምነግርሽም እኔ የምጠይቅሽም መልሽልኝ። ሲጀመር ቪዲዮ ሰርታ ሳትልክልሽ በምን አስመረጥሻት? አዳምጪኝ እኔን በምን አስመረጥሻት? አንቺ ሴትዮዋ መርጣሻለች፣ ሴትዮዋ ወዳሻለች ስትይ በምን አስመረጥሻት? ቪዲዮ ከሌለሽ ቪዲዮ የለኝም ማሽ አይደለ? ቪዲዮ ሪጀክት ስላደረገች ቪዛ ማሰራት አልቻልሽም አይደለ? በመጀመሪያ ብር ስትቀበያት ሴትዮዋን በምን አስመርጠሽ ልጅቷን ብር ተቀበልሻት አንቺ? ማሪ እኔ የወንድ ካምፓኒ ነው ያለኝ። አምጪልኝ በግድ ካሉኝ በፎቶ ለሚያወጡት ጓደኞቼ በፎቶ እየነገርኩሽ ነው። እናንተ ስላወራችሁ አይደለም። እውነቱን ላስረዳና ይውጣላችሁ። እውነቱን እኔ ጋር እያለ እሷ ስላለች ስላወራች ስለተሳደበች እኔ ጋር ምንም ክብሬ አይቀነስም። እኔ እየነገርኳችሁ ነው። አልፈልግም ፎቶ ተመርጣለች ላኪልኝ ኢንተርቪው ስትባል አልፈልግም። አትፈልግም ኦኬ ብርሽ ይመለስልሻል። ብርሽን የሚመልስልሽ 2 ሽፎን አሰፍታ አልፈልግም ብላ ላከችው። ብሩን ለመጀመሪያ ለኔ ስለላከችው 2 የራያ ትፍትፍ ወስዳ ቁጭ አድርገዋለች። የራያው ማሬ እጅሽ አንቺ በጣም ወፍራም ስለሆነ አይገባም። ስለዚህ ሽፎኑንም ደግሞ አልፈልግም ብላ 2ቱም ሽፎን መጥቶ ተቀምጧል። እኔ ጋር 5 ሳንቲም አልከፈለችም ታክሲ በራሴ። ከዛ ኦኬ እኔ እመልስልሻለሁ ብርሽን። ከዛ በኋላ ግን የልብሱን እቆርጣለሁ ልብስ ስለማይመለስ አልኳት ማለት ነው። ምንድነው ያደረገችው? ማማን የዘቀዘቀችው። ማማን ከዘቀዘቀችው ብዬ ብሎክ አደረኳት። በልጄ ከመጡብኝ ደሜን እሰጣለሁ። እናንተ ስላወራችሁ አይደለም። እሺ አንድ ጊዜ ደግሞ ሌላ ጥያቄ አዳምጪ። አንድ ጊዜ አካውንት ዋርኒንግ የዋትስአፕ ግሩፕ ስላሳየው በዛኛው አካውንት መሲ ኳታ ነይቶለ ዋርኒንግ ሰጣት። አላስመጣሁም። አሜን ቆይ መሲ ዋርኒንግ ሰጣት በሌላ ጌታ አሜን። አሁን እኮ በጣም እየተጨቃጨቀ ነው። መሲ ቆይ ሳሪ ይኸውልሽ፣ አሁንም እዚህ ጋር ለሴት ቪዛ ለሴት የወንድ ካምፓኒ ነው አለኝ እያልሽ የሴት ቪዲዮ ለምን አስፈለጋት? ልጅቷን እኮ የመለሰችበት ሰበቦች የምትሰጠው ምንም ሰበብ አይደሉም። ለምንድን ነው የራስሽን ብቻ የምታወሪው? ትክክሉን ነው የምነግርሽ። ሌላ ሰው ሰጠሁላት። የኔ ጥፋት ምንድን ነው? እሺ ሌላ ሰው ቆይ ስሚ፣ ሌላ ሰው ከሰጠሽና ልጅቷ ብር አላት አንቺ ጋር ብር አላት። እኔ ሞልቼ ነው የሰጠኋት ሳርዬ። ስሚኝ አዳምጪ። ለማን ነው የሰጠሽው? ልጅቷ ብር አላት። ለማን ነው የሰጠሽው? አንቺ ለማን ነው ብር የሰጠሽው? አሜን ለማን ነው የሚያወጣልኝ ሰው ነው ሳርዬ። ልጅቷ ብሩን አልፈልግም። እሺ የት አለ የወጣው? አሳዩና። አልፈልግም እንዳታወጡት አለች እኮ። ስለዚህ አልፈልግም አንድ ሰው ካለ ለምንድን ነው ብሩ የሚወሰድበት? ጋይስ አይተወሰደባትም። ስጫታ በቅዱስ ገብርኤል ሳሪ በትላንትናው ሚካኤል ለኔ ያለችኝን ሪከርድ ላሰማ። እኔ ነጭ ነጩን ተናግሬ እኔ ውሸታም ኮንኩ ቤቷ ድረስ ሄጄ ይቅርታ ጠይቃታለሁ። እኔ ወርሽ አሜን እኔ ጥፋተኛ ኮንኩ እኔ መጥቼ ይቅርታ ለኔ ትላንት ምን አልሽኝ? ሚውት አድርጊ አካውንቴ አይደለም ዋርኒንግ ጥርቅምቅም ይበል። እኔ ውሸታም ሰው ስለማልሆን ትላንት ያለችኝን የራሷን ድምጽ ነው ማሰማችሁ። እሺ ለኔ ትላንት አፕ ላይ ይደረጋል አምጫልኩሽ አላመጣሽ። ኦኬ ነይ እንሂድ። እኔ ጥግ አሜን በስራ ስርዓት አውርቼሻለሁ። ቆይ መሲ ትጨርስ ጋይስ። ኧረ እንዴት ዳለው አሜን ለኔ ምን እንዳለችኝ ስሚ። ስለዚህ እኛ ስንበደል እኛ የት አለ ራስ ለህሊናሽ ጠይቂኝ። ስለዚህ እንደ ህግ እንኳን እንደ አግባቡ እንኳን እኔ ስራ ስራዬን ጠቅቄ ነው። ወንድ ሳመጣ ሜዳ ላይ አይደለም የምጥረው። በ2 አመት በካምፓስ ማታመጣ ሴት ነች። እነሱ ስለዋሹን እኛ አንጮህም። እንደነሱ ስላላደለን እነሱ የሆነ ውሸት ይዞ 5 ሳንቲም አልበላም። ሲበዱልኝ ሲጠቀሙብኝ ግን ቁሚያ ላይም ገባሽ አይደለ? የቪዛዬን ቆርጣለሁ። ያው ስሙ የቪዛ ቆርጣለሁ ነው ያለችው። ቪዛ ያስጀመርኩ ስሙሽ ቪዛ ያስቆረጥኩበት ይቆረጣል፣ ያስጀመርኩበት ይቆረጣል ነው የተጀመረበትን ትስጠኝ። እኔ ውሸታም ኮንክ ለ5000 ሰው ይቅርታ ጠይቄ አሜንንም ይቅርታ ልጠይቃት አይ ካለች ግን አሜን አንደኛ ለሽፎን አይደለም እች ልጅ የከፈለቻት ወደ አዲስ አበባ ነይና ከዛ በቃ ፕሮሰሱ አለ ቤተሰብሽን ተሰናብተሽ ነይ ወደ አዲስ አበባ ያለችበት ሪከርድም አለ። አሰማለሁ ሪከርድችን ብላ ያመጣችሁ ማለት 60,000 ብሯን ነው የምትመልሰው እኮ። ስለዚህ አሁን ምን እንዳመጣለሽ መሲ አፕ ላይ የተደረገ ነገር ካለ አፕ ላይ የተደረገበት ደረሰኝ ይሰጠን የተከፈለበት ካልሆነ ግን ኔቨር ኤቨር አሚን ምንም ማስረጃ የለሽም። ስለዚህ የልጅቷ ብር ወደ ሽፎኑ ከመምጣታችን በፊት ይሄ አፕ ላይ የተደረገበትን ነገር እንፈልጋለን። ምክንያቱም አንድ ሰው ለምሳሌ እኔ
ለአሜን ብር ሰጥቻለሁ ብዬ ስል በምክንያት ነው ወይም ደግሞ በሪዝን ነው። ስለዚህ አሁን መሲ ላንቺ ስሰጥሽ አፕላይ የተደረገበት ታሪ ምንም ዳታ አፕላይ የተደረገ የለውም በዚህ ፓስፖርት። ይሄው እንግዲህ አንቺ የመሲ ፓስፖርት ላከሽ ደግሞ እንዳትል የራሷን የልጅቷን ነው እባካችሁ፣ ወይ ደግሞ የማንንም ፓስፖርት አይደለም ኤምኬ በቪዲዮም ቢሆን አሳይልኝ። በመረጃ ነው ከኔ ጋር ምትለኝ። ለምን ሲጀመር ያንቺ አፕላይ ስሙን ካነበበ ይበቃል። ስሙን ካነበበ ይበቃል። ስሙን አንብብ። በቃ ይሄው አፕላይ የተደረገ የለም ጋይስ። ስለዚህ አሜን አሁን አፕላይ የተደረገበትን ብር እቆርጣለሁ የሚለው ቫልዩም የለውም። ቢኮዝ አፕላይ የተደረገ ነገር የለም። ይሄንን ካመንሽ በኋላ ወደ ሽፎኑ ደግሞ ወደ ልብሱ እንሄዳለን። ወይ አሜን የአንድ ሺህ እናት ቆይ ተስፍሽ አንድ ነገር በዛው ልናገር። 60,000 ብር የተከፈለው ለሽፎን ሳይሆን ልጅቷ የከፈለችው ለቪዛው ነው። የቪዛውን 60,000 ብር ትመልስና የሽፎኑን ሁለቱን አስገብተን እናደራድራለን። እሱ እኮ እናደራድራለን። ትክክል፣ እውነት ነው። እሱ ትክክል ነው። ተስፍሽ ተናገር። ተስፍሽ የምትናገረው ነገር ካለ እድሉን እንስጥ። ተስፍሽ ተናገር። ምናልባት አይ ማለት የፈለኩት እኛም የመጣውት የተበደለችው እህታችን 60 ምናምን ሺህ ተነኮ ደረሰኝ ለመክፈል ፈቃደኛ ናት ወይ? የወንድሟም የገባበትም ሰው ስልክ እየደረሰን ስለሆነ ለሱን ታሳውቃለች። ኦኬ አሚን ሰምተሻል። ተስፍሽ እየጠየቀሽ ነው። አሁን ከኛ ላይ ወረጅና እንግዲህ ከሱ ጋር ተነጋገርን። አይ የ60,000 ብሩን ትሰጫታለሽ ወይ? ፈቃደኛ ነሽ ወይ? አሜን ሰማይን ማለት አካ አይልሽ ሳሪ እኔ ትናንትናም ቢሆን ያልኳት አሜን እኔ ሳልሆን የጠየቅኩሽ ተስፍሽ ነው። ተስፍሽን መልሽላት። በቃ ባጭሩ ብሯን ትመልሻለሽ ወይስ ደግሞ አትመልሽም ነው። ምክንያቱም አንቺ በቂ መረጃ እያቀረብሽልኝ ስላልሆነ አልመልስም እኮ አላልኩም ሳሪ። ተስፍሽ ነው ተስፍሽ አንተ እኔ ዘቀዘቀች አልኳት። እሱንማ ስቴፕ አለ። ለምን ዘቀዘቀች ስላወራች አይደለም። ብሩንም ቢሆን መጀመሪያ እመልስልሻለሁ። ሀታ ባሌ እኔ ብርሽን አስገባልሻለሁ። ስናስገባልሽ ግን የኛን ዕቃ የያሽውን ዕቃ ትመልሻለሽ። ብሩሽ የተሰፋውን ሽፉን ትወስቻለሽ ብሏታል። እኛ ብር አናስገባም አላልንም። ቪዛ አፕን አልሆነም። አዎ ቪዛ አፕን ያልሆነው ቪዲዮ ስላላከች ነው። እሱን እኮ እየነገርኩሽ ነው። ቪዲዮ ካላከች ቪዛ አፕን ሆኖ ሊወጣለት አልቻለም። እሺ አሁን ምን መሰለሽ አሜን አሁን እኮ ወደኋላ ግን ተስፍሽ ለምን አይወጣልኝም? እኮ እሱን እናወራለና አሁን እኮ ሌላ መጀመሪያ በስቴፕ እየጨረስን ነው የምንሄደው እኮ እንዴ ወዲያው ድብልቅልቅ አይሆንም። አሁን ልጅቷ ቪዛ የወጣላት ፕሮሰስ የለም። ማስረጃ የለሽም። ማስረጃ ካለሽ እንጠብቅሽ፣ ደቂቃዎች እንስጥሽ፣ አምጪልን። ማስረጃ ከሌለሽ ግን ተስፍሽ ጥያቄ እየጠየቀሽ ነው። ምን አለሽ? አሁን ይሄንን ብር 60,000 ብር ትመልሽ አትመልሽ? ምክንያቱም እዚህ ጋር የምናስቀምጣቸው ሰዎች እኛ የምንዳኘው በህግ ነው። ህግ የበላይ ነው። አዳምጪኝ አሜን። ህግ የበላይ ነው። እኛ ተከታይ ስላለን ፎሎ ስላለን በማንንም አናስፈራራም። አስፈራርተንም ሄደን አናቅም። እዚህ ቲክቶክ ላይ አብዛኛው ሰው የሚያቀን በመረጃ በማስረጃ ነው። ስለዚህ እነ ተስፍሽ ቅልቦች ኢትዮጵያ ያሉ ከመንግስት አካል ጋር የሚሰሩ ለኛ የመጡ ናቸው። እስከዛሬም የተበላ ብር አስመልሰውልናል። የወንድምሽ ስልክ ተገይቷል። የገባበት አካውንት አለ። እንጠይቃለን። ነገር ግን አሚን አንቺ መረጃ እስከሌለሽ ድረስ ብሩን ትመልሻለሽ ወይ ብሎ ተስፍሽ እየጠየቀሽ ነው። ከተስፍሽ ጋውን ተመላለሱ። እኛ ከዚህ ነገር እንውጣና ቀጣይ ደግሞ እንሄዳለን። ችግር የለም። ስለመዘቅዘቁ ስለሌላው ነገር እናምናለን፣ እንደራደራለን። አሁን ተስፍሽን መልሽለት። እሱ የሚልሽም በቃ ሌላ ምንም ነገር የለውም እኮ ነው። አይ ወንድሜ ተስፍሽ እኛ ብር አንመልስም አላልንም። ቪዲዮ ስላለከች ቪዛው አልወጣም። መሲ መታ ተሳደበች። ስትሳደብ የኔን እውነት ሰምተሻል ወይ? ልጄ ለምን ዘቀዘቋት? እኛ የሷን ብር አንፈልግም። አዎ የአንድ ቀን ስራዬ ነው። አዎ የአንድ ቀን ስራዬ ነው። አሁንም እደግምልሻለሁ የኔ የአንድ ቀን ስራዬ ነው። ያርግሻል እና ቤት ይተበላው። ስለዚህ የሷን ገንዘብ አንፈልግም። መጀመሪያ ግን ይሄን ብር ስናስገባላት የቪዛ ብር ስታስገባልን እኛም የተያዘብንን እናስመልሳለን። ልጆች ከገጠር አመጣች። ገጠር አይደለም እዚህ ሀገር ያሉትን ሰዎች እኔ በስርዓት እንኳን አናግራቸው አላውቅም። ስላወራች አይደለም እውነቱ እንዲወጣልኝ እፈልጋለሁ። ድጋሚ በቤቴ መታ እንድትከሰይ ቦይስ እንድታረግልኝ አልፈልግም።
አልፈልግም። መሲ ብርጁክ ትልንገርሽ ድጋሚ በቤት የመጣሽ ወይ አሚን የተጠየቅሽው ስለ 60 ሺህ ብር ነው። ታስገቢለታለሽ አታስገቢለታለሽ? ይሄንን ነው ተስፍሽ አውራሽ እናስገባላታለን። የልብሴን እቆርጣለሁ። ታስገቢያለሽ? አትቆርጭም እቆርጣለሁ። ሙኒው ለልብስ በደንብ ነው የምቆርጠው። አሜን ኧረ በእመቤቴ ኧረ ቆይ እያናገረሽ ነው። ተረጋጊ ሙኒትዬ። ቆይ አንድ ጊዜማ ተስፍሽ አውራ አንተ አውራ። እድሉን አንተ እንስጥ። በቃ እኛ እንወጣለን። ስለ ልብሱ እኛ ደግሞ እንመለሳለን። ችግር እኔም አሁን ወደ ሌላ ስራ ልሄድ ስለሆነ ለዚሁ አንተን ነው ብዬ ሰማሁት ያለው። አሁን እያወራን ያለነው በዚህ በተበደለች ወይንም ደግሞ የተቀበለው 60 ሺህ ብሩ ላይ ነው ያለውና ደረሰኙም እኛ ጋር የደረሰው በእውነት ለመናገር 3-4 ቦታ ደውዬ ነው እናንተ እያወራችሁ እንደዚህ አይነት ሆኗል። 60 ሺህ ብሩም አካውንቱን ስልክ ቁጥሩን ለማግኘት እንተሰናለበት የነበረውና 3-4 ቦታ ደውለን ነው ቁጥሩን ያገኘነው። ስለዚህ ይሄንን ነገር ደግሞ ካመንሽና አንቺ መክፈል ፍላጎት ካለሽ የልጅቷን ገንዘብ ክፈያት፣ ሌላውን ደግሞ ቀስ ብላችሁ ተነጋገሩና በተሰጣጣችሁበት መንገድ እንተንበር። እኛ ያለንበት አሁን ደግሞ እኛ ያለን የሰጣችሁ ብሩ ስለሆነ ያስተጋባል ወይ እሰማለሁ አይደል? ትሰማለህ ተስፍሽ ሂድበት። ስለዚህ የልጅቷን 60 ሺህ ብር አሁን እዚህ ባለው ህዝብ ፊት እኛም በዚህ ጉዳይ ላይ ነው ቁጭ ብለን እየጠበቅንሽ ያለነው። 60 ሺህ ብር አውጥቻለሁ እጥር መጥነስ። ከዛም በኋላ ያለሽን ጉዳይ ደግሞ ካለ የራስሽን እንደዚሁ እዚህ ያሉት ለዛችኛው ብቻም ሳይሆን ላንቺም የምንቆም እህት ወንድሞችሽ ስለሆን በሚያስረዳ ማስረጃ ባለሽ መልኩ እንጠይቅልሻለን ማለት ነው። የሚያስተጋባ ነገር አለ። ልጅቷን ገንዘብ ግን ስጫት። የእሷ ነው። ተስፍሽ ሚውት አድርጊያት ነበር። አሁን አሜን ሚውትሽን አንስተሽ ለተስፍሽ መልሽ። ሰማው መሰለኝ አብርታ እንዴት አጥፋውና ከዛ ይስተካከላል። ሰማውን አውርጆ አሜን። ይኸውልህ ወንድሜ ተስፍሽ እኔ ባለፈው ሀቢባ ቤት ቀርበህ ነበረ በእኔ ጉዳይ፣ እኔ በተዘረፍኩት ጉዳይ ማለት ነው። እኛ የሰው ገንዘብ አንፈልግም። እኔ ልጅ ይዤ ነው የምሰራው። ከዛ በተረፈ ግን ሲሰድቡኝ ስገፋ ዝም ብዬ አላይም። ቪዛ አፕል ለመሆን ቪዲዮ መላክ አለባት። ቪዲዮ አልክም አልፈልግም ስትል ኦኬ ቪዲዮ ብርሽን እንመልስልሻለን። እኔ ያልኳትም ባሌም ያላትም ማለት ነው ብርሽን እኛ የሰው ገንዘብ 60 ሺህ ብር ለኔ ምንም አያደርግልኝም። ልጇን በኔ ብር ነው የምታሳድገው ላለችው ሰርቼ ነው ልጄን ማሳድጋት። ትናንትና 500 ሺህ ብር እኔ ስበላ ወንድሜ ተስፍሽ ነበርክ እረርተኸኛን ኦሬዲ ሊባይቱ ስለጠፋች ነው አልተመለሰልኝም። ይሁን ብዬ እኔ ተቀብዬ እየሰራው ነው። ግን አንዳንድ ሰዎች እኛ ተሰሚ አለን፣ እኛ እንደዚህ ነን፣ አካውንት እናዘጋለን፣ አካውንቷን ፎሎ አታድርጓት፣ እሷ ሌባ ነች እያለች ስም ላጠፋችሁ ራሱ መሲ ብርጁክ ትቀጣለች። ከዚህ ሳይደርስ ባሌ በ4 ብሩን እኔ አስገባልሻለሁ። የሽፎኑን የራያ ልብሱን አንቺ ትመልሽልናለሽ። ሽፎኑን ኦሬዲ ላንቺ ስለተሰፋ አልፈልግም የሚባል ነገር የለም። እቃ ከጠበበ ከሰፋ ይቀየራል። ልኳ የሆነ ነው። ለሌላ ሰው ያወራችሁ የተለበሰ ልብስ ላኩልኝ ብላ ነው። እኛ ልብስ ሽጠን ለብሰን አንሸጥም። አንድ ነገር። ሁለተኛ ህፃኗን ለምንድን ነው የዘቀዘቋት? ይሄ ጥያቄ። ኦኬ እኔ ስለጠየቀች እኔ ልመልስላት። ልጅሽ ስለመዘቅዘቋት ትላንት አንቺ ነሽ አይደል አሜን የላክሽልኝ ለልጅቷ? አንዴ ትላንት ነው የላክሽልኝ ስትልኪልኝ አይደለም ያንቺ ልጅ ማለት ነው አይደለም ያንቺ ልጅ የባንግላዴሽ ልጅ ብትዘቀዘቅ ምናገር ነው። ልጅቷን የፖስተሽውን አንሺ መረገጥ ካለባት አሜናት የምትረገጠው አንቺ ስምሽን ስለማላውቀው ነው። በልጅሽ ስም ነው እንግዲህ የከፈችው አሜን ነው የምንልሽ። መረገጥ ካለብሽ አንቺ ነሽ የምትረገጪው። አንደኛ ይሄ ሲቀጥል ቅድምት አንድ ውሸት የዋሸሽውን ልንገርሽ ነው። ሚውት አርጊ ምን አለሽ? አሁን ይሄንን ብር ከመለሽ በኋላ ደግሞ እቁብ ሰብስበሽ ስለበላሻት ልጅም ደግሞ ገንዘብ እናወራለን። ሁሉንም የተበደሉ ልጆች ዛሬ ሁሉንም እንቅጩን አውርተሽ የዚህና 60 ሺህ ብር አሁን ታስገቢያለሽ። የቁቡንም ደግሞ ትነግሪናለሽ። ስለምትኝ ምን የቁብ ሰብስቤ አልበላሁም። አንድ ነገር እኔ ልንገርሽ። ኦኬ እሱንም ትሰጭናለሽ። አሁን ግን 60 ሺህ ብሩን አስገቢላ። አሁን ባለቤትሽ ያስገባና ከዛ ስለ ቁቡ እናውራ። አሁን እስኪ እዚህ ጋር የተቀመጠው ለተስፍሽ መልስ ስጪው። እሱ ያለው የ60 ሺህ ስሚማ አሜን ተስፍሽ እየጠየቀሽ ያለው ስራ ፈቶ ነው አይደለም እዚህ ጋር የተቀመጠው።
ምናልባት እኛ ስራ ፈት መስለን ብንታይሽ የሚጠይቅሽ እኔ ጋር የ60,000 ሪሲት አለ እሱን ትመልሻለሽ አትመልሺም አይ ካልሹ ይውጣ እሱ ስራውን ይስራበት ሌላ ታሪክ የመስማት ግዴታ የለበትም ሌላ ነገር ደግሞ ይቅርታ ሌላ ደግሞ ትልቅ ወንጀል ብዬ የምነግራችሁ እዚህ ውስጥም ያላችሁ በኤጀንት ሰው በህጋዊ መልኩ ማይሄድ ከሆነ በፈለጋችሁ እኔ ሰው አቃለው እንዲህ አደርጋለሁ ይያላችሁ ሰዎችን እየጠራችሁ ገንዘብ የምትቀበሉ አደርጋለን ብለን አላልንም መጡብን እንጂ አልመጣንባቸው እኔ የወንድ ካምፓኒ ያለኝ አመጣቸው ልጆች እያንዳንዱ ደውዬ ላሰማህ እችላለሁ ይቅርታ ላነጋገር ወንድሜ ይቅርታ አደርጋለሁ አላልኩም እኔ ኤጀንሲ የሴት ኤጀንሲ የለኝም ዱባይ እንድትገባልሽ ከፈለግሽ ለሌላ ሰው እሰጥልሻለሁ ትመጣለች 60,000 ብር ላስገባ አንቺ ኃላፊነት ትወስዳለሽ ስትለኝ እሺ ብያታለሁ አስገብታለች ሞልቻለሁ ልጆቹን ሰላማታቸው ከዛ በተረፈ 60,000 ብር አንመልስም አላልንም ነገም ዛሬም 60,000 ብር አይደለም እንመልሳለን የልብሴን እቆርጣለሁ አሁንም ዱባይ ሰማሽኝ ነው ልጨርስን አንዴ እስከምጨርስ እንዴ ነው ፍትካርት በስርዓት ዳኛ ወንድሜ እኮ እያልኩሽ እኮ ነው ቆይ አንድ ሰሚ አንድ እኔ ያወራውሽ ያለው ሰውን ወደ በስደት እንትን ለማድረግ ቢያንስ ሀገር ቤት ውስጥ የተመዘገበ ተቋም ኤጀንት ማኖር አለበት ኢትዮጵያ ውስጥ አብረሽ የምትሰሪ ኤጀንት ማኖር ሰውን ገንዘብ እየተቀበልሽ ወንድም ይሁን ሴት እኔ ልካቸዋለሁ እኔ ቀበላቸዋለሁ ተበጀ አለይ ምናምን ነገር የምትይ እሱ መስሪ ኢትዮጵያ ያለው ካንቺ ከማን ጋር ነው ሆነሽ መስሪው የሚለውን ጥያቄ መልሽልኝ ገዛው ከቻልሽ እንደው እንደዚህ መጎርጎር ውስጥ እንዳንሄድ የልጅቷን ገንዘብ ትጫትና እንትን አሜን ሚዩት ነሽ በነገራችን ላይ አንድ ነገር ልንገርሽ አሁን እዚህኛ በር ላይ የቆመ ወንድ ልጅ አለ ነው ፍቅር እኔ ሀቄ እንዲወጣልኝ ይፈልጋል አሜን ይኸውልሽ አሁን እዚህ አንድ የቆመ ልጅ ወንድ ልጅ አለ አሜን እናት ያመጣችኝ አስወጥታ አጥላይ ብሎ የመጣ ልጅ አለ በሚገርመው ሁኔታ ማለት ነው እንደ ኤጀንሲ ወይም ደግሞ እኛ እናመጣለን የሚለውን ነገር ምናልባት አሁን የዱባይ ኤምባሲ ያዩን ይሆናል በያምናለሁ እንደዚህ አይነት ነገሮች ይልባል ሊሰጣቸው እንደሚገባ ነው እኔ ማቀው ከፈለክሽ ልጁ አሁን እዚህ ነበር ባሊ ነው እንትን ያለው መሲ የሆነ ልጅ አለ መሲ የታለሽ መሲ ይችኛይቱ እዚህ ጋር አሁን ሳሪዬ አሁን እኔ ትንሽ ውሃ ጠጥቻለሁ ተረጋግቼ ነው ማውራው ገባሽ ምክንያቱም ችግር የለም አሁን ምን እናደርጋለን መሰለሽ 60,000 ብሩ ባለቤቷ የተባረከች ዝም ባለቤቷ 60,000 ብሩን ትራንስፈር ማድርጉላትና እዛ ከክፍለ ሀገር መታ አዲስ አበባ የተጣለችው ወደ እናትና አባቷ የምትሄድበት ብር ይሆናታል ከዛ ስለ ቁቡ ደግሞ ቁብ ኢጃዛ ቤት አንቺ ጋር ተሰብስቦ ተስላለው ደግሞ አሜን በቀደም በክብር መጥቼ ቤትሽ እንዴት ነው አሜን የኢጃዛ ቤቶች ልጆችሽን ብር ሰብስበሽ እንደዚህ እቁብሰል አይ መሲ አሞኝ ነው ብለሽ በክብር ነበር ያዋራውሽና አሁን ውሸታሙ ማን እንደሆነ ሰማይና ምድርን የፈጠረ አምላክ እንተዋወራው ለምንድን ነው እዚህ ስማች ግን ቻንስ ታው ችግር የለውም አሜን አዎ እኔ ራሴ ልናገር ነገር የለም ሰላም ለምን ትኩረት ማሰጨው እዚህ ጋር ሰው አይደል እንደ ያለው ማነች እሷ ንቀቷ ራሱ ትክክል እኔ ራሴ ልናገር እነዚህ ልጆች አመጣው እኔ ራሱ ጆከር ነው እናቴ ጆከር ምትል ልጅ ይዟት የመጣው ጆከር መጥቷል አንድ ሰው ቆይ በስልክ ላስገባ አሁን ባላችሁ አስገባሽ ነበርና ያው የምታዩ ልጅ ከሆነ ብዬ ነበር ማን እንበል መጀመሪያ እስቲ ስምህን ንገረኝ ሰለሞን እባላለሁ ከየት ነው እዚህ ነው ከአዲስ አበባ ነው ያለሁት እኔ እሺ እና ለአጋጣሚ ከሀይራም ጋር የሆነ ሰዓት ላይ ገብቼ ነበረ ቀጠሮ ይዛልኝ ነበር በሀይባ ምንም ተመቻትም መሰለኝ ተወችው እሺ እና እቺ አሜን የምትባለው ወይም ደግሞ ሂሩት ነው መሰል ስሟ እሺ እና ከአሁን በፊት እንትን ዕቃ ምናምን ነገር ከላይ ነበር የምትወስደው የሀገር ባህል ልብስ ምናምን ነገር እሺ እና ከዛ በኋላ ምን እንደሆነ ሁሉ ካንቶች ብራለካ ተንተበራቀ ሂሳብ እንስራ ምናምን አልኳት እሺ ምንም ልታረግልኝ አልቻለችም ኦኬ እና እኔ ከሆነ ወደ 134,000 ብር አለባት ኦኬ እኔ ያው ማስታወሻ ላይ ስላለ ማለት ነው ኦኬ እና እሷ ደግሞ ምንም አይነት በቃ እኔ እንጃ ብሎ ካረገች በምንም ላገኛት አልቻለም
በምን ላገኛት ባልቻልኩም ምናልባት እሷ የምትለው ነገር ካለ እናንተ ብታቀርቡልኝና ደግሞ ሌላ ታረጉልኝ ብያለሁ ነበር። እስቲ ቆይ አሁን እዚሁ ላይ ላይቭ ላይ ያለህ ምናልባት ሳዘጋው አሜን ታውቂዋለሽ ሳቱ ሰለሞንን ሚዩት ነሽ ሚዩት ነሽ መጀመሪያ እኔ ዱባይ መጥቼ ስራ እንደጀመርኩኝ የ100,000 ብር ዕቃ ነው የጠፋው። የ100,000 ብሩን ዕቃ አክስቴ ነበረች በዛ ሰዓት እኔ አዲስ ስለነበርኩኝ የ100,000 ብሩን ዕቃ ላክልንና ዕቃው ጠፍቷል ነው የሚሉት። እንደባለፈው እኔ ነጋዴቱ ጠፍቷል እንዳለች ላክላትና 100,000 ብሩን ታስገባለች። ዕቃው እኔ የላኩት ጠፍቷል ነው የሚለው። የጠፋ ዕቃ ደግሞ አልከፍልም ስላልደረሰኝ አልከፍልም። ቆይ አንዴ ጠብቀኝ። እንትን ላይ መግባት እችላለሁ እኮ እንትን ላይ መግባት እችላለሁ። ቲክቶክ አለ? ኦኬ እሱ በቲክቶክ ይምጣ። አንዴ ጆከር ስላለ ላስረዳው። ጆከር በቀደም ለታ እኔ ላይቭ ላይ በነበርኩ ሰዓት እኔ ጆከር ሚውን ማናችሁ ምን ጋር ልጆች ይዘው ሲመጡ ጆከር ስለማይችል ወይ አንዳቸው ስለማይችሉ ወይ መሲ ለምሳሌ ሆኑ ልጆች የተበሉ ካለች ታመጣቸዋለች እረዳቸዋለሁ። ገባሽ? ጆከር በቀደም እኔ ስራ እየሰራው ያል መሲ አንዴ በእናትሽ ችልት አስገቢያት ብሎ ለምነው ጆከርን አመጣት ልጅቷ እኔ ኬቱንም የማውቀው ነገር የለም። መጣች ልጅቷን ችግሯን ጠየኳት። ከክፍለ ሀገር አዲስ አበባ መጥተሽ ነው የጣልሻት። ገባሽ? አሜን ጆከር እሷ ናት አንደኛ። ወይ አንዴ አሜን ሚውት አድርጊ። ኦኬ ሚውት አድርጊ አሜን። ከዛ ስተቴን እኮ ትነግሪኛለሽ። ከዛ ወደ አካውንቷ ብሩን ካስገባች በኋላ ልጆቹን ሰዳድባ ብሎክ አደረገቻቸው። አንደኛ የሴት ኤጀንሲ የለኝም ካሽ ልጆቹን ቤተሰቦቻችሁን ተሰናብታችሁ ነው አይባልም። እነዚህ ልጆች ክፍላቸው ሚውት አድርጊ አሜን ሚውት አድርጊ። አሁን መስደብ አይደለም አይደል መነጋገር ነው አይደል አሜን መሰዳደብ አይደለም መነጋገር ነው። እየተነጋገርን ነው። ለጆከር ለጆከር ላስረዳው። እሺ ከዛ እንትን አመጣት ልጆቹን አናገርኳቸው። ልጆቹ በጣም ነው የሚያለቅሱት። አናገርኳትኝ የባለፈውም ልጅ መጣች እቁብ ነው ብሬን ተበላው ስንት ብር ነው ስላት ልጅቷ ማዲያት በማዲያት ናት። በጣም ነው የምታሳዝነው። እቁብ ሰብስቤ አለች። ሄጄ አሜን አልኳትኝ። አቤት ስትለኝ የእነዚህ ልጆች ብር መልሺ፣ ለምንድን ነው በዚህ ደረጃ ሰው ላይ የምትጨክኑት አልኳትኝ። እሺ መልሳለሁ ብላ ቀን ቀጠሮ ያዘችልኝ። ትላንትና በዋትስአፕ ቮይስ አደረኩላት። እችኛዋ ልጅ ደግሞ ጆከር ይዟ ሲመጣ ጊዜ በክብር አናገርኳትኝ። አፕል ያደረኩበትን ብር ቆርጣለሁ አለች። ኦኬ እንደዛ ካልሽ የኢማራት መንግስት ላይ ሲስተም ውስጥ የገባችበትን ደረሰኛ ሳይ ትቆርጫለች፣ ችግር የለም አልኳትኝ። አፕል ያደረገችበት የለም አይደለ? ስለዚህ የልጆቹ 60,000 ብር ትመልስላቸው፣ ልጆቹ ወደ ክፍለ ሀገር ይመለሳል። ሌላም ልጅ አለች ከነሱ ጋር አፕላይ ተደረገላት 100 ምናምን ሺህ ብር እንትን የተባለ የነዚህ ልጆች ተመለስ። ልጆቹ ከአዲስ አበባ ተነስተው ወደ ወላጆቻቸው ይሄዱ። እኔ ብትሰድብኝ ምንም ብታንቋጭጭኝ ችግር የለም፣ ስድብ እኔ ላይ አይለጠፍም። ገባሽ? ስለዚህ ይሄንን ነው የምልሽ። መልሺ 7,000 ሰው አላችሁ። ይሄኛው አካውንቲንግ ፎሎ አድርጉ። ያኛው ለ3 ሰዓት ተቀጥቻለሁ። ይቀጥል ደግሞ መሲ እዚህ ጋር ቆይ አሜን እንዳታነሺ። መሲ ባላገሯ የሆነ ልጅ አለ እኛ ጋር መጥቶ ነበር ብዬሻለሁ። እሱ ወይ ሌላ ከሆነ አላውቅም። መሲ አንቺ ጋር ካለ ክፈችና ደግሞ እንትን ይበል ያሰማ። እንዴት ናችሁ? ሁላችሁም እዚህ ጋር ያላችሁ ሰላም ናችሁ? እንዴት ነሽ? ቆይ አንተ ልጁ ይናገር ወይስ ልጁ እኔ ጋር መጥቷል? እኔ ጋር ቪዲዮ ክፈች መሲ፣ ቪዲዮ ክፈች። ታስፍሽ እኔም በአጋጣሚ የሆነ ቀን ነው እዚህ መንገድ ላይ ያገኘሁት። ታስፍሽ ልጁ ይሄንኛው ሰውዬ ሲመጣ ነገርኩ ቁጥር ሰጥቻለሁ፣ ይጻፍ እናስገባዋለን። ታስፍሽ ቅልቦች እነዚህ ታችሁ ቪዲዮ ከፍታለሁ በትልቁ እንግዲህ እኛ ሰው ላይ ተሰሚነት ስላለን ብለን ወይም ደግሞ እኛ የራሳችን ነገር አለን ብለን ህዝብ ላይ አመጽ የምናስነሳ ሰዎች አይደለንም። ህዝብ እንዲፈረድበት የምናረግ ሰዎች አይደለንም። በመረጃ በማስረጃ በተግባር ነው እየሰራን ያለ ነው። ከስራችን ባሻገር ደግሞ እናንተ ለመርዳት ነው የተዘጋጀ ነው። አሚን ትናንትና ተበድላ ስትመጣ ተስፍሽ ቅልቦች ረድቷታል። ዛሬ ደግሞ በድላ ስትመጣ ይጠይቃታል። ስለዚህ ስትበደሉ ሰው እንዲረዳችሁ እንደምትፈልጉት ያህል ሰውም ስትበድሉ ተጠያቂነት እንዳለባችሁ በደንብ ወቁ። ከዛ ውጭ ደግሞ እኔ ተበድዬ ሳለሁኝ እኔ ማንም ሰው አልረዳኝም። ተስፍሽ አገዘኝ ብለሽ የለ እየፈሰሰኝ አዳምጪኝ። ተስፍሽ አገዘኝ ብለሽ የለ ተስፍሽ አገዘኝ ብለሽ የለ የበላችሁ ብሬን ስትጠፋ አንቺ ስለምትረዳሽ የሰው ብር መብላት አለብሽ። ኦኬ ተስፍሽ አገዘኝ ብለሽ የለ
አዳምጪ ሳሪዬ። ሳሪ አሁን እዚህ ጋር ያላችሁ ሰዎች የእሷን አድራሻ የምታውቁ ለእኔ ላኩልኝ። መሲ ለእኔ ላኩልኝ አድራሻ ቢልዲንጓን ሰፈሯን ምንም የምታውቁትን ነገር ላኩልኝ። አሁን እኔ የምፈልገው ስለዚህ ልጅ አጀንዳ ከመነሳቱ በፊት አዲስ አበባ ጎዳና ከገጠር የመጡ ልጆች ወድቀዋል። የነሱ ምርጥ መልስ ይመለስ መጀመሪያ እኮ ታስገባላቸው ይመለሳል። ከዛ ልጆች ወደ ቤተሰቦቻቸው ይሄዳሉ ይመለሳል። ሲጋለጣችሁ ልትሸጡት ማንም ወገን የለም ከዚህ በኋላ ይመለሳል። ምርጣንሽና ብሩን መልሽ እሺ። ነጽዬ ላስወርድሻለሁ። እሺ ወንድሜ ተስፍሽ እኔ ብሩን አልመልስም አላልኩምም ትናንትም አልመልስም አላልኩም። የሚያናግርሽን ሰው መጀመሪያ ላይ ተሽወቂ ብሩን መልሺ። እኔ ትቻቸው ለወርድ ነው። የት ነው ጥለሽ የምትወርጂ? መልሺ። አንመልስም ብትወርጂ እኔ እየመጣሁልሽ ነው። ደቂቃ አይፈጅብኝም። ቤትሽ ውስጥ ወንጀል የምትሰሪ ሴት ነሽ። ከዚህ ብትወርጂ እኔ ቤትሽ እመጣለሁ። ትውረድ ብትወርጂ ቤቷ ሄድላታለሁ። ይኸው እያየ ነው ሰው። ሙኒት ባንድ ይሰማል። ሳሪ ጠቅልላ እንዳታነሳው ቪዲዮ አድርጉ። ሳሪ እየሰማለሁ። አዎ ይኸውልሽ ይሄ ልጅ ማለት ነው ይሄ የምታዩት ልጅ ከኢትዮጵያ አመጣ ስራ አስገባለሁ ብላ ውጫው ታጥላው ሰው ነው አስጠግቶት ያለ መናገር ይችላል ልናገር እያለ ነው። ሳሪ አንቺ ጋር መጥቶ ነበረ። እኔና በጣም መንገድ ላይ ነው ያገኘሁት። መናገር ተንጠላል ነው አዛኑ። ሰላም ቤተሰብ እንዴት ናችሁ? ሰላም ነው። እሺ አሁን ልጅቱ በጎን በኢሞ ደውላ አንድ የፈልጌ ግባ ስትለኝ ነበርና መጀመሪያ ለምን ግባ እንዳለችኝ እሷን ጠይቁልኝ። እኔ ስከታተላት ነበረ በእናንተ ቤት ማለት ነው። እያናገረች ነው። አሜን ዲዛይን የምትለው ራሷ ማለት ነው ደላላዬ ማለት ነው። ግባ እያለችኝ ነበረ ምን እንደሆነ ለምን እንደፈለገችኝ ትጠይቀኝና እኔ ልመልስ ነው። እሺ እኔ በኢሞ ግባ ያልኩት አዛናውን ለምን እንደሆነ ልንገርሽ ሳሪ። ሪከርዶ አለ መረጃው አለ የባሌ ቤተሰብ አገር ነው አምጦይ ብሎ አላውቀውም ባልሽን የትም አላውቀውም። ልመልስልህ አዳምጠኝ ልመልስልህ። ከዛ በኋላ ካመጣነው በኋላ እኔ ተቀብየው አልጋይ ላይ እያሳደርኳቸው ከዛ ስራ ካምፓኒ ግባ ካምፓኒ ያለው የኮንስትራክሽን ነው ስለው ኮንስትራክሽን አልችልም ምን ትፈልጋለህ ሲለኝ ዲዛይን እፈልጋለሁ አለ። ዲዛይን ሰው ብር ካለ ሰው ካለ ከካምፓኒው ልቀበልልህ እችላለሁ ቪዛውን አልኩት። እሺ አለ። ሄርን ታምሜ ተኝቼ ነበረ። እሺ አለ። ሄርን ሜዲካል ወሰደ። ሜዲካል የወሰደውም 500 ድርሃም ከኛ ወስዶ ነው 500 ድርሃም ወሰደ። ጨምሩልኛል ነው እኛ የቤት ኪራይ ያለብን በ30 1000 ድርሃም እንጨምራለን ብለናል። ኦሬዲ ቪዛውን ከያዘ በኋላ አልፈልግም ስራ እኔ እገባለሁ አለ። ሄደ። እሱ ደግሞ ይናገር የበደል ነው ካለ ተናገር። ምን እንደተፈጠረ ልነግርሽ ነው። 500 ድራም እንዴት እንደከፈለች ደግሞ መጀመሪያ ማለት ነው ከአዲስ አበባ ተደዋውለን ስታመጣኝ እሷን እኔ አላውቃትም የትም አላውቃትም ባልየውንም አላውቀውም ሲጀመር ማለት ነው። ሌላ ሰው ነው ያገናኘን። ያገናኘችን ልጅ ራሱ ብሎክ አድርገኝ የጠፋች። ከዛ ስታመጣኝ ምን አለች መሰለሽ በምግብ ቤትና በጽዳት በሞተር ነው ምናምን ቀለል ያለ ስራ ነው ብላና አመጣችኝ። ስታመጣኝ እሷ አላናገረችኝም ባልየው ነው ተነጋግራ አመጣኝ። ለካ ባልየው ነው ደላላ ነኝ ያለኝ እሷ ናት ደላላይቱ። እዛ መጨረሻ ሰዓት ከዛ አዲስ አበባ ያለው ብሩን አስገባ እንደዚህ አይነት ስራ አግኝተንልሃል በምግብ ቤት ስራ አግኝተንልሃል ብሩን አስገባ ምናምን ስትለኝ እሺ አልኩና ብሩን አስገባው። ከዛ ብሩን ካስገባው በኋላ ምን አደረገች መሰለሽ መቼም ብሩን አስገብቶታል ምንም አመጣም ብለው ያን ምግብ ቤት ስራ ያመጣችው ደላላ ሸሽታናለች። ደላላዋ ሸሽታናለች። አልሙኒየም የሚባል ስራ አለ በሱ ትገባለህ አለችኝ። ከዛ አማራጭ የለኝም 300 ሺህ ብር ከፍያለሁ። መቼም አረብ በሱ ስራ አልገባም ብዬ ልቅር አልልም። ተበልቶ ነው የሚቀርበው። መጥቼ እዚያው ላይ መጣላት ያለብኝ ችግር የለም እመጣለሁ ምናምን አልኳት። በዘይን መንገድ አመጣች። ካመጣች በኋላ ያው እቺን ልጅ ናት አብራ የምትሰራው ከሷ ጋር ሄሩት ማለት ሰሚራ ትባላለች ደላላዋ። 200 ሺውን አብረው የበሉት ማለት ነው። 200 ሺህ የተበላች ልጅ አለች ከይሽ ጋር ነው ሁለቶች። ከዛ እቺ ልጅ ነው የምግቡን ስራ ያመጣችው አለች። የምግቡን ስራ ያመጣችው እቺ ልጅ ናት። ናግሪች ልጅ ሸሸችና አለች። ይቅርታ እንዴ የደረሳችሁበትን አሳውቂ ሳሪ። አንድ እናት ያቺ 3 ልጆቿ ጋር
ተደፈርኩኝ ያለችው እናት እኔ ጋር መጥተዋል። እነሱ ላወራ ነው። የደረሳችሁበትን አሳውቁኝ። እሺ፣ አመሰግናለሁ። እሺ ተስፍሽ አለ ተስፍሽ አለ እና ከዛ አይወልሽ ከዚህ ከመጣው በኋላ ቤት ውስጥ ላይ መጡ። የካምፓኒ ማናጀር መጣና ይዤ እሄዳለሁ ምናምን አለኝ። አዛ ስራውን ንገሪ ምናምን ስለው ኮንስትራክሽን ምናምን እንደ ኮንስትራክሽን መስራት አልችልም። አንደኛ በጥይት እግሬን ተመትቻለሁ። ነግሬያታለሁ 3 ጊዜ እንደቆሰለው በግልጽ ነግሬያታለሁ። ከባድ ስራ እንደማልሰራ ነግሬያት እንደዚህ ቆስያለሁ ምናምን ስለው የካምፓኒ ማናጀር እኔ መተባበር የምችለው ከኔ የሆነ ብር አለ 5000 ብር ድራም ተከፍልና ከ5000 ድራሙ ላይ ያን ከከፈል በኋላ አይዱን በግል ሰጣለሁ ምናምን አለኝ። እኔ ልተባበር የምችለው በዚህ መንገድ ነው እንጂ አንተ ወስጄ ልሰራ ነው ወይስ ሰዛሊ ምን ልትሆንልኝ ነው ምናምን ብሎ ጥሎኝ ሄደ። ጥሎኝ ሲሄድ ከዛኔ ተናድጄ እነሱ ጋር ስጣላ የሆኑ ቤተሰቦች 1000 ብር የሆኑ ልጆች የሰፈሬ ልጆች 1500 ላኩልኝ። ከዛ አሁን አብሬ ያለውባቸው ልጆች ደግሞ 1500 ሰጡኝ። 3000 ብር ጀመርንለት ሰጠ ነው ለዛ አይዲ ለሚሰራልኝ ልጅ ማለት ነው። ከዛ በባንክ ሰጥ 500 ብር ነው ወጣች። 500 ብር እሷ 1000 ብር ነው ከፍላለሁ ብላለች። 500 ብር ከፈልኩ ብላ ከቤት ወጣ ብላ ሻንጤራ ወጣ ወርውራ ጣለችው። አዛ ወጣ ሜዳ ላይ ስትለኝ የሆነ ልጅ አወል የሚባል ደላላ መጥቶ አስጠግቶ ቆየ። ካስጠጋይ በኋላ የሆኑ ልጆች አሉ አሁን ከነሱ ጋር መጠግቻለሁ እና ከዚህ ለምታወራው ሁሉ አንድ እውነት የለም ውሸቷን ነው ማለት ተናግሬ መርስ ስላለብኝ ነው። ምክንያቱም ሳሪ አንድ ጥያቄ ልጠይቅ። 300 ምናምን ሺህ ብር ያስገባህበት አካውንት የማን ነው? እሱን ነገር አለኝ። የራሱ የወንድሟ ነው ወይ ያስከው የልጅ እሱንም ትልክልናለህ? ደረሰኙ አለው። ደረሰኙ አለኝ። እሺ ሳይ ሰላም ናችሁንም ጨርሳችሁ ነው? ቆይ ሶል አንድ ጊዜ ትጠይቅሽ። ኦኬ እሺ። በነገራችን ላይ እኔ ይሄን ልጅ አላውቀውም። ስለ ፕሮሰሱም ስለምንም እኔ አላወራሁትም። እኔ በቻልኩት እረድቻለሁ። የረዳሁት ምንድነው ባለቤቴ ጋር ነው የሚያወሩት። ከበሽ አይደለ? ከባለቤቴ ጋር ሌላ ሴት የምታወራ ነበረች። እሱም ባለቤቴም ያቺ ልጅቷም የአንድ ሀገር ልጆች ናቸው። ኦኬ ፕሮሰሱ አሁን የወንድ ብላ ካለች በኋላ ደላላይቱ አሁን የወንድ ደላላ ወንድ እናመጣለን አላልሽም? አሜን እናመጣለን አላልሽም? ማዚህ ተጨርስ ብዬ ነው። አንቺ ስላራሽ አይደለም እውነት ደረሰኝ አለ፣ ብር የገባበት ደረሰኝ አለ። አሜን ብር እንኳን አልገባም አላለም። ልጁን እኮ 2 ወር 1 ወር ነው እኛ ቤት እኮ ያዝነው እኮ ልጁን 1 ወር ነው። ሳሪ ስራ አልገባም ካለ ምንድነው ማድረግ ያለብኝ? 500 ብር አሜን ኖ ስራ አልገባም ካለ ምን መሰለው የሚደረገው? ኖ አሜን ምን መሰለሽ የምታረጊው የዚህ ልጅ መፍትሄውን እንቅጩን ስነግርሽ ምን መሰለሽ የምታረጊው ልጁ 300 ምናምን ሺህ ብር ነው አይደል? አሜን የከፈለው 270 ሺህ ብር ነው የከፈለው። 270 ሺህ ኦኬ አሜን በህግ አምላክ አንዴ 270 ሺህ ብር አይደል የከፈለው? የትኬቱን ትቆርጭና 200 ምናምን ሺህ ብሩን ትመልሽለታለች። አምጥተሽ ቪዛ ላሰራሽለትም ስራ ላስገባሹ በቪዚት ቪዛ ዱባይ ነው የመጣው። አይዳ ሰጥቻለሁ ስራ አልፈልግም ብሎ ነው ሄደው። ኦኬ አይዲ ተሰርቶልሃል? አይዲ ያለው ህጋዊ አድርገሃለች? በፍጹም አይዲውን ራሱ ማለት ነው ትላክልን እሷ አይዲውን አይዲውን ምን አለች መሰለሽ ብሬን 500 ብሬን ታልሰጠኝ እንዳሰጠው ብለዋለች። የሰውየውን ስልክም ሰጣችኋለሁ ሲጀምር። ኦኬ አይዲውን ታሰጫለሽ የ2 አመት ቪዛውን ልጁ ህጋዊ እንዲሆን 270 ሺህ ብር ከፍሎ ሜዳ የምትጥዩ አንቺ ማነሽ? ከዛ ደግሞ ሳሪ እኔ ልጆቹ አዲስ አበባ ጎዳና ላይ ናቸው። 60 ሺህ ብሩ ይግባላቸው በህግ አምላክ። አዎ 60 ሺህ ብሩማ ይመለስ። ካልተመለሰ ተስፍሽ ነገረሽ እኮ አሁን ጆከር 60 ሺህ ብሩ ለልጆቹ ታስገባ። የክፍለ ሀገር ልጆቹ ሜዳ ላይ ነው ያሉት። አዎ እንዴ 60 ሺህ ብሩማ አሁን መልሳለሁ ብላለች። ትመልስ ቀጥሎ አቶ ሰለሞን ለምን አታስይዟት? መሲ አልመልስም እያለች እኮ ነው። ወንድሟ ነው የሚያዘው። ጆከር አዲስ አበባ ወንድሟ ነው ተጠፍንጎ ከኢትዮጵያ ንግድ ባንክ አውጥቶ እያንዳንዷን ገንዘቧን የሚመልሰው። እንዴ ተስፍሽ እኮ አለው ብሏል፣ ደውሏል። ስለዚህ አሁን ይሄ 60 ሺህ ብር ይመለስ። እኛውን 60 ሺህ ብሩንማ ጨርሰን እመልሳለሁ አለች እኮ እንዴ ብላለች። ጆከር
ከዛ የዚህ ልጅ ደግሞ ጆከር የሚደረገው ምን እንደሆነ ታውቃለህ? 270 ሺህ ብር ከፍሎ ነው የመጣው። ሐቁን አይደል የምንነጋገረው? 200 ሴትዮዋ እያወራች ነው። 270 ሺህ ብር ወይ አይዲውን ታሰጫዋለሽ። ሙሉ አይዲው መሲ አንድ ነገር ልንገርሽ። እኔ ካላዳመጣችሁ ሳሪ እኔ መጀመሪያ ፍትህ ካላዳመጣችሁኝ እወርዳለሁ። ቤት ሎኬሽን እልክልሻለሁ። መጥተሽ በተግባር ትረጅኛለሽ። አለቀ። እኔ ልጁንም ቢሆን 2 ወር ተሸክሜ መሬት እየተኛው አልጋዬ ላይ ነው ያስተኛሁት። 24 ሰዓት የመጀመሪያው ምርጥ ደላላ መሬት ወርደ አይዲው ብር ተከፍሎታል። 750 ብር 850 ብር ቀሪ አለ። ከ850 ብር አልፎ ራሱ 500 ብር ካልሰጠኝ አይዲውን እንዳሰጠው ብለዋለች። ለፓኪስታኑ ማለት ነው ለማናጀሩ ካስቶ ማናጀሩ ጋር እናወራለን እንዳሰጠው ብለዋለች። እሱ ደግሞ አሁን አይዲውን እንትን ብሎታል እንደያዘው ነው። ሁሉ ነገር ጨርሻለሁ። ዛሬ የሱንም ደረሰኝ ላክ ወንድሟ ኢትዮጵያ በይመልሳል። መሲ ይኸውልሽ ያለው ገብቶሻል። የአይዲውን ብርም እሱ ልጅየው በግሉ ነው እንጂ ሰጠ እሷ አልሰጠችም። ለአይዲው ብርም አይዲውን አሰርቼለታለሁ ለምትለው አላሰራችለትም። ጓደኞቹ ምናምን የሚያውቁ ሰዎች ያዘነ ነው አሰባስቦ እንትን ያሉለት። ልጁ አሁን ተጠግቶ ያለው ለነፍሴ ብሎ ነው ሰው ያስጠጋው። ገባሽ? ልጁ ደግሞ እንደዚህ እሷ ያለችውን ስራ የሚሰራ ልጅ አይደለም። ስለዚህ ለዚህኛውም ልጅ ስራ ካለ ግሬት ሳሪ እንኳን ለኔ ልትሆነኝ ማለት ነው እንኳን ለኔ ልትሆነኝ እንቁላል ይዘጣል። እንዴት ነው ስራ የምናስገባው? የተኛችበትን ብር ማለት ነው ለዛው የተኛችበትን እኔ ያልቀን የተኛሽ እኔ ያልተከፍያለሽ ብላ አስገቢያት። ሳሪ ማንን ላስገባ? ሲጀመር እኮ እሷ 500 ከፈለች እኮ እየነገረ ነው እሱ 500 ድርሃም ብቻ እኮ ነው የከፈለች። በ500 ብር ነው አይዲ የምታሰራለት ለሱ እሱ ነው የከፈለው። የአይዲው ብር እኮ ለዛ እኮ ነው ያልኩት። እሱ 500 ከጓደኞችሽ 500 ከዚህ አምጥቼ ምናምን ከፍዬ ነው እያሰራ ያለሁት። እሱንም አስከለከለችው ደግሞ አልቦ ተርቦ በቃ ይሰማል በራሱ ገንዘብ። አዎ እኔ እኮ ተረድቻለሁ። ሳሪ ልጅየው ማለት ምናልባት ካልተረዳችሁ የመጣበትን 270 ሺህ ብር ሰጥቷታል። ኖርማሊ ማለት ነው ደረሰኝ ምናምን ነገር አለው። ግን አይዲውን አሰርቼለታለሁ አምጥቼ ይሄን ያህል ነገር ተቀብያለሁ ምናምን ለምትለው አይዲውን እሷ አላሰራችለትም። ልጁ ከሚያውቁ ሰዎች ከጓደኞቹ እንትን ብሎ አዋተውለት ነው አይዲውን ያሰራው። እሱም ቢሆን ደግሞ አይዲው ገና አልተቀበለም። ለምን ብቲ 500 ድርሃም እሷ ሰጣው ለልጅየው ሰጣው። እሱም ካልሰጠኸኝ አይዲ አይሰጥም ምናምን በሚል ነገር እንትን ብለዋለች። አይዲውን አስይዛበታለች በሰውየው ገባሽ? እንጂ አይዲውን እሷ አላሰራችለትም። ሲጀመር ከኢትዮጵያ መጣችሁ አውጣይ አለችው። መሲ አንዴ እሷ ደግሞ አሁን ሜዲካል የወሰደበትን እንትን ልካልኛለች። ሜዲካል የወሰደበትን ይሄኛው እኮ እሷ አልከፈለችም። ብሩን በግሉ ከፍሎ ነው መሲ አይዲውን ያሰራው በግሉ ብር ከልጆች አዋጥቶ ካንዷ ማሚ ልኬልሻለሁ እንትን የላከችልኝን እዩ እስቲ። እሺ መሲ አሁን አሜን 60 ሺህ ብሩን ትመልሻለሽ ትገቢያለሽ ወይስ አትገቢም? ነቅለሽ ወጣሽ። በመጀመሪያ 60 ሺህ ብሩን ትመልሻለሽ አትመልሽም? በቃ ይሄን ብቻ ነው የመጀመሪያው ጥያቄ። 60 ሺህ ብሩን የምትመልሺ ከሆነ አሁን መልሺ። እዚህ ግቢና መልሺ። ምክንያቱም ብዙ ሰው አትበላ ቀርም ሌላ ሰውም እኔም ተበልቻለሁ 75000 እያለ እየጻፈ ነው ከዚህ ስር እኮ። ስለዚህ አሁን መጀመሪያ 60 ሺውን ትመልስ ወይዬ ዛሬ እኔም ከጨረሳችሁ የተለያየ አድራሻ ነው ስለሚኖር ብዬ ነበርና ትክክለኛ አድራሻውን ታሪገራቸው ከጨረሳችሁ ያው ብናገር ደስ ይለኝ ነበር ሳሪዬ። እሺ ሙኒት አድራሻ እኮ ላከችልሽ እኮ ላከችልኝ መሲ ላከችው ሌላ ወረቀት ነው። ግን እዚህ ጋር ያላችሁ የምትሰሙ ቢልዲንጓን ፍላት ነምበሯን የምታውቁ ከዚህ በፊት ቃ የገዛችኋት ቶሎ ላኩልኝ። ለምን ሌላ ሰው ጋር ይቀዳል? ይሄው ልጁ ያቀለ እንደ እሷ ጋር ኖሮ የለ ሙኒት? አዎ እንደ ልጁ ኖሯል እኮ በደንብ ነው የሚያውቀው መሲ። 2 ወር ሙሉ አርጋው ላይ ወሰድና ሚስኮላ ያናግረዋለሁ። እሺ እኔ ነው ሙኒት። አዎ ሂሩት የምትገባ ከሆነ ሳሪዬ የምትገባ ከሆነ ብትጠይቁልኝ ወዲጊቷልና ይሄንም ነገር ደግሞ ያው በነግራችሁና ምናልባት የሚቻል ከሆነ
እኔ በጣም የተበደልኩ ሰው ነኝ ስለሆንኩኝ ማለት ነው። ኦኬ አንተም በሷ ነው የተበደልከው? ወይ ዘንድሮ ዛሬ ስራ እንሰራም ማለት ነው። እሺ ቀጥል። ፈጣሪ ትግስቱን እና መጀመሪያ ልብስ እኔ አዲስ አበባ ነው ሰለሞን በውስጥ እየመጣችሁ ዘዙ ባሌ እንትን ይልላችኋል። በውስጥ ዘዙ ዝም አትበል። እሺ ወንድሜ ሰለሞን ቀጥል። ትግስቱን እንዲሰጠኝ ነው ሰለሞን ቀጥል። ኦኬ እና ምን አለ መሰላችሁ እኔ መጀመሪያ ልብስ ምናምን ነገር ሲጀምር ከኔ ነበር የጀመረችው ዱቤ ምናምን ነገር እኔ ያለሁት አዲስ አበባ ነው ችሎ ሜዳ ነው ሱቄ እና ከኔ ነበር የምትወስደው ከሰዓት አለው ሽጣት አስገባልኝ ነበረ። ከዛ የሆነ ሰዓት ላይ እኔ ተቸገርኩ አለችኝ። እኔ ልጅ ወለዳም ቆይ መሰለኝ ተቸገርኩ አለችኝና እሺ ያው ሰው ነኝና ታገዝሻለሁ ትንሽ ቀን ታገዝሻለሁ አልኳት። ከዛ ወይ ብሩን መልሽ አልኳት ወይ ብሩን መልሺ እቃው መልሺ እዛው ዱባይ አካባቢ የሚረከቡ ልጆች ነበሩ። ሳሪ ቆይ በማርያም ሁሉም ነገር እየተደራረበ ነው። ሳሪ ያንዱ ሳልፍ ያንዱ ሳልፍ ያንዱ ሆነና ሰለሞን አንዴ ቆይ ሚውት አድርገው መጀመሪያ የተጠራችበትን ነገር ክሊር እናድርግ። ከዛ በኋላ ደግሞ ቀጣዮቹን ደግሞ እንጠይቃለን። ሁሉም ተደራረበና አንዱ ስራ ተሰርቶ ይለቅ። ከዛ ተራ በተራ ሁሉም ከተደራ አንዱ ሳንፈታ ወደ አንዱ አሜን ነይ አንድ ቁጥር ጻፊና ነይ ግቢ። ያው መታለች ያው ጽፋል አስገቢያም ለዚህ ላይ እንትን ይለሽ። ይሄኛ ሁለተኛ አካውንት ያኛው አካውንት እኮ ቀጣይ 7000 ሰው አላችሁ ፎሎ አርጉልኝ። ይሄኛው አካውንት አመሲን ጋይስ ይላ አርጓት። ሳሪ እኔ ልቤ ስለተነሳብኝ ባሌ ያውራ ስላዘና ባሌ ያውራ ካላስ እሱ ያውራ ባሌ ያውራ ከይቅርታ ጋር እኔ ልቤ ተነሳብኝ ካላስ ምክንያቱም ሁሉ ከሱ ጋር እናውራት ነው ሀባ እየሰማሽ ነው ሙኒት አሁን ደረሰኙን ብሩን የላከበትን ምናምን ደረሰኙን ዋትስአፕ ላይ ሙኒት እና መሲ ልክላችኋለሁ። ባለቤቷ ደግሞ ቪዲዮ ወጥቶ ያውራ መሲ እሺ በቃ እንትን በያት ይወጣል። ሁላችን ቪዲዮ ወጥተን አይደል የምናወራው። ኤቪደንስ ያለው ሰው ችግር የለም እኮ ምክንያቱም መረጃ ማስረጃ ያላቸው ሰዎች ናቸው። የማንንም ገንዘብ አልነኩም ሐቀኞች ናቸው። የሐቅ ሰው ደግሞ ፊት ለፊት ይወጣል። ምን ችግር ምን አለበት? ውጣ ወንድም ውጣ። ያሚን ባለቤት ከይቅርታ ብለዋል። ቪዲዮ ይውጣ ማሬ ታዩ ችግር የለም። እኛ ከምን አለን ቢወጣ ባይወጣ እንደዚህ ይክፈቱና ታያቸው። ዋናው ቁም ነገር እኛ የምንፈልገው ብራችን ይመለስልን ነው። ለራሳቸው ቢታዩ ምን ችግር አለው? ሐቅ ያለው ሰው እንደውም ጥሩ ነው ይገዛቸዋል። አዲ ሐቅ ካላችሁ ውጡ አትውጡ ችግር የለም። ብቻ የልጅቷ ብር ይመለስ። በቃ እኛ ብሩ ይመለስልን። እሺ አሁን አንተ አስረዳ አይደል ወንድሜ? ስለዚህ ምንድነው ልጅቷ ብሯ ይመለስልሻል ብርሽ መግባባት ካልሰራችሁ ችግር የለውም። ሽፎን ተሰፍቶልሽ መጥቶ ነበር። የራያ ቀሚስም 2 ቀሚስ መጥቶልሽ ነበር። ነገር ግን ቀሚሱ ሽፎኑን አራ አልፈልግም ብላ ስትመልሰው አይ ሽፎኑን ካልፈለግሽው ችግር የለውም በቃ ብርሽ ይመለስልሻል። ነገር ግን የተገዛ ዕቃ አይመለስም። ብርሽን ግን እኔ ራሴ ነው ማስገባልሽ። ከሷ ጋር መጨቃጨቅ ምናምን አያስፈልግም። ስለተጨቃጨቃችሁ ምናምን ይሆን የለም በመግባባት ነው የሚሆነው። እናንተ በጣም ጓደኛሞች ናችሁ። ስለዚህ ጓደኛሞች እየሆናችሁ ለምንድን ነው እንደዚህ የምትሆኑት? እኔ በቃ ብርሽን አስገባልሻለሁ ከሷ ጋር አትጨቃጨቂ እኔ ጋር እናውራ አልኳት ማለት ነው። አይ እኔ ካንተ ጋር ማውራት ምናምን አልፈልግም እኔ ሚዲያ ነው ማውጣት ሚዲያ ላወጣት ፈልጋለሁ እኔ ምናምን አለች ማለት ነው። ሚዲያ ስለወጣሻት ምናምን የሚመጣ ነገር የለም። ነገር ግን እኔ ብርሽን አስገባልሻለሁ የቀሚስና የሽፎን ቆርጣለሁ ነው የምትልሽ እሷ። አንቺ ደግሞ አትቆርጭም ነው የምትሉ። በዚህ እኔ ደግሞ ላግባባችሁ። ስለዚህ የልጅቷ ከመጣች ትምጣ። ልጅቷ ግን እንዳትመጣ ደግሞ የሚያደርጋት ነገር ቪዲዮ አልክም ብላለች ልጅቱ። ቪዲዮ ካላከች ደግሞ ቪዛ መውጣት አይችልም። ስለዚህ እኔ ብሩን አስገባልሻለሁ ብሬ ይመለስልኝ ግዴታ ብሬ ይመለስልኝ ካልሽ ብርሽን እኔ አስገባልሻለሁ። ከልጅቷ ጋር አትነጋገሩ ከኔ ጋር አውሪ አልኳት። አይ እኔ ሚዲያ አወጣታለሁ ከዛ በኋላ በመቀበላት ትቀበላታለሁ አለች። ከዛ አይ እንደዛ ከሆነ ሚዲያ አውጫትና እኔ ራሳችሁ ታውቁ አልኳት። ስለዚህ እንደዚህ ብዬ ነው እሷ ጋር ያስረዳዋት የነበር ማለት ነው። ስለዚህ 60 ሺህ ብር የላትም አልተባለም። 60 ሺህ ብር አስገብታለች። የራያ ቀሚስ የአንደኛውን ከፍላለች። የአንደኛው ራያ ቀሚስና የ2 ሽፎን ይቆረጥባታል። የላው ቀሪው ብር ይግባላት ነው ያለኛ። የላትም አልተባለም ብር። ወደ አዛናው ጉዳይ ስንመጣ ደግሞ አዛናው 270 ሺህ ብር በአካውንት አስገብቷል። 270 ሺህ ብር ያስገባው ግን ወደዚህ ሀገር በመጀመሪያ ያለ በምግብ ነበር ያለችው። አንዲት ደላላ ነበረችና በምግብ ነበር ያለችው ልጅቱ ማለት ነው።
በምግብ ነው ያለችውና ልጅቱ በምግብ እሷ ደግሞ በምግብ አይ እኔ ስራው የለኝም ብላ ጠፋች ማለት ነው። የለኝም ብላ ስጠፋ ግን አይ ችግር የለውም በቃ የለኝም ብላ ከጠፋች ብርህን እንመልስልህ ካልሆነ ብርህ ይመለስልህ እንደዚህ ብላለች ልጅቱ። ያው የሚያሳያችሁ ማለት ነው። ስለዚህ እንደዛ ስትል አይ ብርህ ይመለስልህ በቃ እንደዛ ከሆነ ብርህ ይመለስልህ እኔ ልጅቱ ጠፍታኛለች አልኩ። አይ እንደዛማ እንዴት ትለኛለህ? ይሄን ያህል ጊዜ እኮ ቆይቼ ከዚህ በኋላ እኮ ብዙ ነው የምምታታው ብዙ ወጪ አውጥቻለሁ ከዚህ አዲስ አበባ ላይ ብዙ ወጪ አውጥቻለሁ አለ እሱ ማለት ነው። እንዴ እንደዛ ከሆነ እኮ ኮንስትራክሽን መስራት ትችላለህ ወይ አልኩት። አይ ኮንስትራክሽንም አልችልም አለኝ ማለት ነው። ኮንስትራክሽን ካልቻልክ እና እንዴት ነው የምትሆነው እዚህ ሀገር መጣ ኮንስትራክሽን ሙቀቱ አይቻልህም አልኩት። አይ እንደዛማ አይቻለኝም አለ። እና ታዲያ ብርህን ልመልስልህ አልኩት። ብሩማ እንዴት ይመለሳል? ይሄን ያህል ወጪ አውጥቼ ብሩ እንዴት ይመለሳል ሲለኝ አይ እንግዲያስ ብር እንዲመለስ ለምፈልግ እንጂ እዚህ መጥቶ መጨቃጨቅ ምናምን አልፈልግም አልኩት። ከዛ በኋላ ቤት እንዳገኘው አላቅም ቪዛ የሚስበውን ዋና ቪዛ የሚስበውን ሰውዬ አገኘው ማለት ነው። እሱ በስልክ አፈላልጉ ያንን ግን ቪዛ የሚስበውን ሰውዬ ሲያገኘው ችግር የለውም እኔ የስራዎችን አይነት እልክልሃለሁ ብሎ አለ ወይሱም ሁሉም ነገር አለኝ እኔ እልክላችኋለሁ ወይስ ችግር የለብኝም። ከዛ የስራውን እንትኑ ሲልክለት የስራ መደቦቹን ሲልክለት ችግር የለውም ከዚህ አንዱን መርጠላክልኛል እኔን ማለት ነው። ከዛ ወደ አማርኛ ተረጎምኩና ላኩለት ለሱ ማለት ነው። ወደ አማርኛ ተርጉሜለት ስልክለት ግን ኮንስትራክሽን ረዳትነት የሆነ በቃ ብዙ አይነት ነገሮች አሉ እልክላችኋለሁ። አሁን ፖስት ለሳሪም ሆን ለመሲም ቢሆን እልክላችኋለሁ ችግር የለውም። ወይ አንዴ እኔ ስልክ ይዤ ነበር። አንዴ አሁን የኔ ጥያቄ መጀመሪያ እየጠረግን ነገሮችን ክሊር እያደረግን እዚህ ጋር ህዝቡ ቁጭ ብሎ እኔ ሱቅ አልገባውም ሳሪም ስራ ቁጭተን ነው ቁጭ ያልነው። ኦኬ አሁን የኔ ጥያቄ ምን መሰለክ 60 ሺህ ብሩን ሽፎን ምናምን እንዳታስገቡ እዚህ ውስጥ እሺ። ለቪዛ ተብሎ ሰው ልናመጣ ብላችሁ የተቀበላችሁት ብር ስለሆነ ድፍን 60 ሺህ ብሩን ታስገባላትና በቃ አንድ የሚውት አድርጉ። ድፍን 60 ሺህ ብሩን ታስገቡ ታሪ አንቺ ጋር መሰለኝ ያስተጋባል። ድፍን 60 ሺህ ብሩን ታስገባላትና መፍትሄ የሚሆነው ያ ስለሆነ 60 ሺህ ብሩን ድፍኑን ታስገቡና ሽፎን የወሰደችው ልጅቷ የተበላሸ ልብስ ደግሞ ካለ ልጅቷን ገስት ላይ ደግሞ ጠርተን ስለ ሽፎን እናወራለን። አሁን ወሬያችን ስለ ከገጠር መጥቶ አዲስ አበባ ስላለችው ልጅ ነው። አንደኛ እሱ፣ ሁለተኛ ነገር ደግሞ ይሄ ልጅ ሜዲካል ሄዷል። እንትኑን ማሚ ልኬልሻለሁ የሜዲካል እንትን ነው። ይሄ ልጅ እናንተ ቪዛውን አላላችሁለትም። ስለዚህ ቢያንስ ይሄ ልጅ ንጹህ ገንዘብ እናንተ ጋር 130 ሺህ የኢትዮጵያ ብር አለው። አሁን በላካችሁልኝ ስታንዳርድ ስንል 130 ሺህ የኢትዮጵያ ሀቅ አለው እናንተ ጋር 130 ሺህ ብር ትመልሱለታላችሁ። እሺ መሲ ችግር የለውም የልጅቷን 60 ሺህ ብር እናስገባላት። አንደኛ ግን ልጅቱ ግን አዲስ አበባ አልመጣችም። ነገር ግን ምንድነው 60 ሺህ ብሩን እናስገባለን ብር የሽፎኑና የቀሚሱን ብር ታስመልሽልናለሽ አንቺ ራስሽ ማለት ነው። ነገርኩህ እኮ የእናንተን ሀቅ እሱ ስለ ሽፎን ስለሆነ በሽፎን እናወራለን። ስለ ልብሱ እችኛ የቪዛ የተባለውን ግን ብር ግን 60 ሺህ ብሩን ትመልሳላችሁ ለልጅቷ። በዚህ ተስማምተናል። አካውንት ልክላለሁ አስገብተክ ደረሰኝ ትልካላችሁ። እንደዚህ መደማመጥ ካለ ችግር የለም። ይሄ ልጅ ደግሞ እግሬን ተመትቼ በጥይት ተመትቼ እያለክ ነው አይደለም? ስለዚህ ንጹህ እንትኑ ልኮልኛል። እናንተ ወይስ ልክልሻለሁ ችግር የለም ብሎኛል። በቮይስ አይደለም በመረጃ ነው ማምነው በዶክሜንት ነው። አሁን ለምሳሌ መሲ ልጇ ያውራ። እሺ መሲ አንድ ጊዜ መሲ ጀምራለች። ቆይ ወንድሜ መሲ ጀምረሻላ። ይሄኛውን ደረሰኝ ተቀበይኝ። አንደኛ የመጣ አሁን ይሄኛውን 60 ሺህ ብር ድፍን መልስ ያልነው ደረሰኙን ተቀበይና ወደዚህ ነው የትኬት ምናምን ወጪ ስላላወጣች ልጅቷ እዚህ ሀገር ስላልገባች ድፍን ብሩ ይመለሳል። ስምክ ማን ነው? መሲ ጋር ያለኸው ልጅ ይቅርታ ስምክ ማን ነው? አዛናው ነው ስሙ። አዛናው ነው። አዛናው ደግሞ የትኬቱን ብር ይቆርጡና ቪዛ ያሰራው በሌላ ስለሆነ በራሱ ሀቅ ስለሆነ ያኛውን ብር ታስገቡለታላችሁ። ኖ እኛ የሱን ብር አናስገባም እውነት ለመነጋገር ማለት ነው። ምክንያቱም ቪዲዮ ወይስ ሁሉም ነገር አለና በቮይስ አይደለም በመረጃ ነው የምንሄደው። እዚህ አንድ የኔ ላውራማ በመረጃ እኮ ነው የምልሽ። ቆይ እሺ እኔ ላውራ አስወራኝ። ብዙ ይሄ ያደረገው ልነግርሽ ነው። እቺ አሁን ያሳየሽ በፎቶ ደላላዋ ማለት ነው አብረው ነው የሚሰሩ። አሁን ተገናኝተዋል። ውሸቱን አሁን ጠፍታለች ሚል አውቆ ነው። እኔ ከወጣሁ በኋላ ከቤቱ ተገናኝተዋል እና ምን እንዳደረጉ ታውቂያለሽ? ሁለቶችም አብረው ነው የሚሰሩና
የሆነ ልጅ ደላላ ነው ሀብት የሚባል በጣም ለሐቅ የሚኖር ያ ልጅ ነው ቪዛውን ያሳበልኝ 3 ቪዛ ስቦ የዛ ልጅ ስልክ ሰው ከሄሩት ጋር ስንጨቃጨቅ ሰምቶ እንዴት እንደዚህ ምስጊን ልጅ እንዲያገታ አንገላታለሽ ምናምን ብሎ ከጠገብ ያለ ሰው ስልኳን ሰርቆ የዛን ስልክ ሰጥቶኝ የዋናው ቪዛ የሚሰበው ስልክ ሳናግረው እንዲያርገው ክደውኛል እና እኔ ያለው አዲስ አበባ ነኝ ክደውኛል ቪዛ ሳብልኝ ብለው ካላልኩት የ3 ሰው ቪዛ የ4 ሰው ቪዛ ሰጠውኛል ያንተ ቪዛ ግን እንዲ ብለዋል የ3 ወዲ ሰጠን እያሉ ነው እንዲ ነው ምናምን እየሰነገረው ያ ልጅ ራሱ ቀርቦ መናገር ይችላል የልጁን ቪዛ ካልሳባችሁለት የ3ቱንም አልሰጣችሁም ሲላቸው በግዳጅ የተቀበላቸው እንጂ እኔን አንድ ይርቆጭ እሱ ልጁ ራሱን አላውቀውም በጣም ካዲ ነው ክዶኛል ሲጀምር አሁን እንግዳ ቪዲዮ ማትወጣ በቄ ቆይ አንዴ አሁን ወንድ ሚውታክ በቄ ሚውትን ፍታ አንዴ ከበቄ ጋር ላውራ ወይ በቄ ልጆች ሲመጡ እዚህ ሀገር 270 ሺህ ብር ነው ወንድማችን የከፈለው ማለት ነው 270 ሺህ ብር ከፍሎ ቪዛ በነ አሜን ስር አፕሌታ ሜዲካል ድረስ ደርሷል ብላ እንትን ልካልኛለች ስለዚህ ያንን ብር እስከ ሜዲካሉ ድረስ እንትን ብላ ቢያንስ እኔ አሁን ስደምረው 130 ሺህ ጥሬ ሀቅ ነው ምልክ የልጁ ጥሬ ሀቅ 130 ሺህ ብር አለባቸው መሲ ሙሉ ለሙሉ ካልጨረሰ ሊኖር ይችላል ምክንያቱም ሂሳብ ይሰራል እያንዳንዱ ነገር የወጣ ሂሳብ ተሰርቶ ነው የትኬቱ ምናምን ተደምሮ ልጁ ቪዛው ያሰራው በሌላ ነው እሱ አይደለችም ቪዛውን የሰራችለት ሲጀመር ደግሞ እሷን አይመለከታትም ይሄ ስለሱ ቪዛ ምንም ነገር የሚመለከታት ነገር የለም ምክንያቱም ልጁ በራሱ ብር ተበዳድሮ ነው ሌላ ቦታ ይሄ ሰውዬ ጋር ያሰራው 500 ድራም ብቻ ነው አሰርታችሁ አይዲውን ብትሰጡት ኖሮ ምንም አይነት የምትመልሱት ሀቅ የለም ሀቃችሁ ነው አሜን ዲዛይን ይኖራል መሲ አሁን እዚህ ጋር ራሱ ተሳስተሻል መሲ አልተረዳሽም ማለት ነው ልጁ ተበድሮ ነው 270 ሺህ ከፍሎ ድጋሚ እኮ ተበድሮ ነው የከፈለ በድርሃም እሱን እኮ ነው ምልክ ነገር ግን መጀመሪያ ሰው አፕላይ አድርጋላታለች እኮ አድርጋለታለች አፕላይ ብታደርግም እኮ መሲ አልከፈለችም ብር ከፍሎ ነው እሱ እኮ ነው ብሩን የከፈለው መሲ አልገባሽም እንዴ ከ270 ብሩ ላይ አይደለም ከ270 ሺህ ብሩ ላይ አይደለም አይዶ እየተሰራ በግሉ ከሆነ የትኬት ብር ብቻ ትቆርጡና ሀቁን ትመልሳላችሁ አይውልስ መሲ አንደኛ እኔንም አዳምጡ አንደኛ ቀጥል የመጣበቱ ስራ እኮ አልፈልግም ስላለ ነው ወደ ሌላ እሱ በራሱ ብር መብቱ ነው ህጋዊ መብቱ ነው አልፈልግም እኔ ለምሳሌ ቆይ ሳራ ጋር ከተቀጠርኩኝ የሳራ ሽሮና በርበሬ መሸጥ እያስነጠሰኝ ነው ብዬ ካስቸገ እንትን አልተስማማኝም በርበሬው እያስነጠሰኝ ስራው ሞከረው ስራውን እኮ አለድም ጭራሽ አለድም እኮ ነው ያለ ቤት ነው የሚያጠግም መሲ ቆይ አንዴ ይኸውልህ አንደኛ ስራው ይሄ ልጅ እግሬን ተመትቻለሁ ብሏል ስለዚህ አልፈልግም ማለት መብቱ ነው ያሰራችሁት ላይ የትኬታችሁን ትቆርጣላችሁ ለልጁ ገንዘቡን ትመልሳላችሁ በዚህ እንዝጋው አይ በዚህ አንዘጋውም ኦኬ በዚህ ደግሞ ማን ዘጋ ከሆነ 60 ሺህ ብሩን ታስገቡና እዛ ኢትዮጵያ አካውንት የገባበት ሰው ተይዞ ብሩን ይመልሳል በዚህ እንስማማ ያው የስልሳ ሺህ ብር ችግር የለውም ይገባላል ይዛች ይገባላል ኦኬ ስለዚህ ለሱን ቀድቦች አስመልሷል በቃ 60 ሺህ ብሩን አስገባና ደረሰኝ ላክላት ለማለት የ60 ሺህ ብር ከዛ ወደ ልጅ ደግሞ ቆያል የዚህኛውን ልጅ እዛ ብሩ የገባበት ሰውዬ ተጠርቶ ወደሱ ይመለሳል አንደኛ እሱ ችግር የለውም እኛ እንኳን ይሄ 42 ሚሊዮን ብር በአንድ ጀንበር የመለሱ ናቸው ሚዲያ ላይ መጥቶ አንሰጥም ብለው ባፍጢማችሁ ሲያዙ መልሷል እሱን ተመልሱታላችሁ አሜን ዲዛይን ችግር የለም በተግባር እናየዋለን አሁን ስለ እቁባ ልጅ እናውራ ስለ ሀሊመት ጥሩ ቀጥይ እኔ ስለሷ ማቀው ነገር የለኝም ስለሷ አሜን ታውራ ተረጋግተሽ አውሪ ስለሷ መች ነው ብሩ አምሰጪው ሰጣለሁ ብለሻል መቼ ነው ብሩ አምሰጪው ሐዋላ ብር የጠፈብርና ታረጋያለሽ ታቃለሽ እንደማ የታካለኝ ወንጀል ስለሆነ ብዙ ስለሆነ እየሰራው ከፍላለሁ ብላለች እሷን ኦኬ ከመቼ ጀምሮ ነው እየሰራች የምትከፍለው የሐዋላ ብር ነው የቁብ ብር አይደለም ያለች ነው እኮ የሐዋላ ብር አስገባልሻለሁ ብላ ሳታስገባላት እየሰራው ከፍላለሁ እምትል ከሆነ ይጻጻፋሉ ወረቀት ይፈርማሉ በየወሩ ምን እንደመጣና ውል አጻጽፈው ያፈራረማቸዋል በዛ ላይ ደግሞ እንደሰማሽው የሐዋላ ብር ነው መሲ በደንብ አዳምጪ እሱንም ሪካርዱ ስላለ ችግር የለም ግን ማለት ነው አሁን
አንደኛ ኢትዮጵያ ሳሪ ሚውት አድርጊ። ኢትዮጵያ ያሉት ቤተሰቦቻችሁ ሳሪ ሚውት አድርጊ። እንደ ቀበሌ ሊቀመንበር ተንጫጫ ቤትሽ። አሁን ተረጋጋሁኝ ታውቃላችሁ። እፍ እግዚአብሔር ይመስገን። አሁን አሜንዬ ምን አለ መሰለክ ወንድም እኔ ካንተ ጋር ነው ማውራው። በተአምር ከሷ ጋር አላወራም። ለምን ከሷ ጋር ልንስማማ አልቻልንም። አሁን ቀላሉ ምን አንድ ያላለች አስገቢልኝ ከይቅርታ ጋር ያዛነን ጉዳይ መፍታት እፈልጋለሁ። አስገቢልኝ ከይቅርታ ጋር ይሄው ከታችና አስገቢልኝ ያስፈልጋል። እሺ ማናት? ሰሚራ አይታለሽ? ሰሚራ ወይዘሮ ሰሚራ ነግቢ ናይ ሰሚራ ሚዩት አድርግና አዛናው ቆይ ሚዩት አድርግ ሰሚራ። እሷም ሰው ታንጣ ጋይስ፣ እሷም ሰው ታንጣ። ይሄን አካውንቲንግ ፎሎ አድርጉት። ያኛ አካውንት ተዘግቷል አለ። ሰሚራ እንዴት ጻፈችልሽ? የት አልጻፈችም ሰሚራ? እስቲ የባንክ አካውንት የሚለው ነው? አይ አይደለም። ይቺ ሰሚራ ወይ ያሰነን ጉዳይ ያዘችው። እኔ ቃል በቃል ነው የምነግርሽ። መዋሸትም አልፈልግም፣ መዝረክረክም አልፈልግም። ቃል በቃል ኦኬ ሰሚራ። ኦኬ ቆይ ወዴት ነው አስተካክለሽ? እንግዲህ የጀመርነውን ነገር እየጨረስን ማለት ነው። ሞባይል ባንኪንግ አላችሁ ከሌላችሁም ልካችሁ አስገቡልን። ምክንያቱም ቅልቦችም አሁን እንትን እየሰጠኝ ነው። ከፈለጋችሁ ደውሉልኝ እያለ ስለሆነ ወንድማችሁ ጋር ወንድምሽ ጋር አሜን ተደውሎ ያው እንግዲህ የኛን የኢትዮጵያ ህይወት ታውቁታላችሁ። እነሱን ስጋት ውስጥ ከመክተት የተለየ ነገር ከማምጣት እኛ ሁላችሁንም ሚዛናዊ ሆነን ነው መፍረድ የምንችለው። ስለዚህ አስገቡልን። ያሚን ባለቤት እየሰማኝ ነው ወንድሜ? እኛ ለጊዜው አካውንት ስለሌለን የተወሰነ ቀን ተስጠናና በቀን ማስገባላት። ቀን የሚባል ነገር አለ ወንድሜ? ቀን አለ እንዴ? ቀን ማለት አካውንት የለም። እናንተ አካውንት የላችሁም። በድርሃም አምጡና ድርሃሙን አምጥታችሁ ስጡ ይለኔ። ቅርብ አይደላችሁ? ከዛ እኔ ላስገባላት እዚሁ አይኗ እያየ አስገባለሁ። ስንት ድርሃም ነው የሚሆነው ጋይስ? ስንት ድራም ነው የሚሆነው? ንገሩ። በድራም ይስጡ። ምክንያቱም እኛ የምንፈልገው ሰላም ነው። ሰላም ደግሞ ከሁላችሁም ጋር ሰላም እንድንሆን እንፈልጋለን። ለህቴ ለጆ አርገሙታስ እየተሰዳደባችሁ ነው ልጋጋችሁስ እንደ ቸብራ መሰላችሁ እንደ ይሄ ሁለታችሁም ስነ ስርዓት ይኖራችሁ። ጠይቀኝ ወንድሜ ጆዬ ጠይቀኝ። አሜን። ቆይ ጁዬ የለችም። እኛ ምንም የምንጠይቀው ነገር የለም። ጁዬ ደግሞ አትበይ። እኔ ሙና ወንድሜ ጥያቄ ካለ ጠይቀኝ። አሜን ተረጋጊ። አንዴ ሰሚራ እዛት ድረስ ባለቤትሽ ሳሪ ጋር ድረስ እና ደግሞ አልሳሳች። አሜን ሚውት አርጊ። በቃ አንቺ በስድብ ነው የምታምኚው? በስመ አብ። እኔ አሁን የተለቀቀ ቪዲዮሽን እያየሁ ነው። አሁን አንቺ በቃ አይደብርሽም እንደዚህ ስለሰው እንደዚህ ስትሆኝ? 1 2 3 4 5 6 ካሜራም ስላለ ችግር የለም። 7 8 9 10 1000 1 2 200 ሳ 1 2 3 4 5 6 7 8 9 10 ይሄ 1000 ነው። 1 2 ይሄ 200 ነው። 200 1 2 3 4 5 6 7 8 9 10 300 1 2 3 4 5 6 7 8 9 10 430 የልጅቷ ብር አሁን ይገባና አካውንት ላይ እንትልልና ይሄው ልጅቷ ብር። እናመሰግናለን። ወተልከሽ ስለመጣሽ አመሰግናለሁ። እግዚአብሔር ይስጥልን፣ ጉልበትሽን ይባርክልሽ። እናመሰግናለን። በቃ ይሄው የልጅቷ ብር ተመልሷል። ሲቀጥል ኩዊን ቅድም አንድ ቪዲዮ ለቀሽ እያየው ነበር። ኩዊን ካለሽ ማለት ነው እዚህ የለቀቅሽው ቪዲዮ ላይ ላርምሽ። ከላይ 1800 ሰው 8800 ሰው ምናምን ብለሽ ለወሬ ብለሽ ጽፈሻል። ኩዊን የለቀቅሽው ኩዊን ማለት ነው። እዚሁ ላርምሽ ብዬ ነው በውስጥ ከማማሽ ወይ ከማውራሽ። ይሄ 8000 ምናምን ሰው የተሰበሰበው ለወሬ አይደለም ጋይስ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እናንተ ሪከርድ የምታረጉ ሰዎች ግን ከላይ የምትጽፉት ሰው ስርዓት ያዙ። ይሄ ለወሬ አይደለም። ወሬ ሳይሆን ስለ ሰው ህልውና ነው። ስለ ሰው ነው እያወራን ያለ ነው። ስለ ሰው መጎዳት፣ ስለ ሰው መበደል፣ ስለ ሰው እያወራን ያለ ነው። ስለዚህ ከላይ ስትጽፉ አስተካክላችሁ ጻፉ። ፍትህ እንደተገኘ ፍትህ እንዳለ
እናንተን ብትበደሉ ከናንተ ጎን እንደምንቆም ነው። ስለዚህ ሪከርድ የምታረጉ ሰዎች እኔ በጣም ነው የምወድሽ ኩይንዬ፣ ከማንም በላይ ከምንም በላይ በጣም ነው የምወድሽ። ይሄንን ግን አጥፊው እኛ ለወሬ አይደለም የተሰባሰብነው። እዚህ ጋር 8000 ሰው ይሄው የልጅቷን ሀቅ አስመለሰላት። እኛ አይደለንም። እኛ ከላይ ብናወራም ከታች ያለው ይሄ ማህበረሰብ ፍርድ ይሰጣል። ስለዚህ ሪከርድ ስታረጉ እባካችሁ በፐርሰናል ችግር ያለውን ጻፉ፣ ችግር የለብኝም። ነገር ግን እንደዚህ አይነት ጠቅላላ ነገር አምጥተን ስለሰው ስንናገር ጋይስ ለሌላ ሰው እንዲታይ ኤዋያችሁ መተባበራችን ኤዋያችሁ እነሱ ቢኖሩ ኤዋያችሁ ብላችሁ ብጽፉ ደስ ይለናል። ቢኮዝ ወሬ አልነበረም። እሺ ጋይስ ኩዊን ስለምወድሽ ነው። ምናልባት በውስጥ ካዩ ወይ ላማሽ ወይ ምናምን እችላለሁ። እሺ ዛት ሚንስ እባካችሁ ወሬ አይደለም ይሄ። እሺ ውዶቼ ለእናንተ ፍትህ ነው። ፍትህ ደግሞ ይገባችኋል። ምክንያቱም በጣም ነው የምታሳዝኑት፣ በጣምም ነው አንጀት የምትበሉት። የእናታችሁን እንጀራ አስተካክላችሁ ሳጠግቡ መታችሁ ማንም ነው የሚጫወትባችሁ። ቤቱን እየመራ ህይወቱን እየመራ ወልዶ ከብዶ እንደፈለገ የሆነ እናንተ ግን በምንም ተአምር ሰላም ሳታገኙ በዚህ ሙቀት በዚህ ጠራራ እንደዚህ እየሆናችሁ የእናንተን ብር መብላት ደም መብላት ነው። እኛ ደግሞ ለእናንተ እህቶቻችሁ ነን። ለምን እንዳትበደሉ ስለምንቆም